ይጠረጋል። ይሄ ትውልድ የሚገርመው ነገር በብዙ እናቶች አባቶችም ጠይቀዋል። ይችን ዘመን የሚያልፋት ጸበል ላይ ያለ ሰው በመተት የተያዘ እንዳለው ሉሲፈር መንፈስ ነው፣ ይዛር መንፈስ ነው በሙሉ ወጣቱ ሁሉም በቃ ተጨንቋል ማለት ጥፍራቸው ይሄን ሰክተው ይመጣሉ። ይሄን እንትኑን አርገው ቀጥታ ላይቸው እንዲሁ ነው ራሱ ማይዋል አንዳንድ ጊዜ አይዋሉ ቀዳውት የሆነ ነገር ነው አይዋሉ ላይቸው ላይ አሁን አጋንንት የሆነ ነገር ቢመጣ ስራ ሰራዋለሁ ስራ ነው። አሁን ለምሳሌ የሆነ ነገር ከገባ ዛሬ የገባው ነገር አውቀዋለሁ አስርና እንዲሄድ ያልፈልግም እና ስራ ነው ግብር ምለቅም ከሆነ አናለቀምታለሁ። የባባታይም እንደዚህ እንትን ይሄ ጥምዝምዝ ያርጉ የሚሰሩት ለዚህ ወንዶች ደግሞ ሲቆረጡ እንደዛ አርገው ይሄ እንትን የሚሉት እሱ ዋናው ሳጥናይል ቀጥታ ራሱ ዘንዶ ስታይቆ ቀጥታ ይታያል ራሱ ትልቅ ዘንዶ መጥቶ እንዲከበበው አለ እንትን ይሄን ሲኒሆን ከዛ ይሁን የዚህ አለቃ እኔ ነኝ አለኛል ዘንዶ ማለት ነው። እንዲህ እንትሩ ላይ ሲኒ የዚህ አለቃ ምገዛው እኔ ነኝ አለኛል። አዲስ የገባ ቅዱስ ጊዮርጊስ ተረከብ ነው ከዚህ ጀምሮ አስረክቧል። በቃ ተረከብ ቅዱስ ጊዮርጊስ ወጥቶ ሲሄድ ታየኛል። እንደዚህ ባላይ እንኳን ያገሳል ሄድኩ ይለኛል። ስውራን አባቶች ማለት እኔ ናቸው ይለኛል። እንዲህ ያጠሙ አባቶች ናቸው ማየው። አሁን አንተ ብትልክ ቢለኝ መተ አንተ ራቁትን ሆነ የሆነ ነገር ወይ በቃ የሆነ ባብ ስትልክብኝ ወይ የሆነ ነገር ስትልክብኝ እንደዚህ አይዋለሁ ያለም ያስፈራ እንዲህ ወዲህ ሲሆን ሲቆለቁል እንዲያዩት እንደዚህ በጋድ እንዲያዩት ሲገባ አይዋለሁ እንግዲህ ወደ ኋላ ይሽሽ ፍጡነ ረድኤት ሩፀተ ነፋስ አውሎ ለዘይጽዋ ከበተወክሎ ጊዮርጊስ ቅረብ ለምሕረት ወለተሳ ከዛ አብረን ሰግር በጋድ ቀጥታ ምን ማየት ጀመረች። እኔ የማይታየኝ ማለት ነው። ልጅ ናት የሚገርም ነገር እንግዲህ በኃጢአት ጭጭት ያለች ናት ልጅቷ ማለት ያው ስንነግረኝ ማለት ነው። ምን እንትን አለች መስገር ሲጀምር በጋድ እንደዚህ ቀጥታ አጋይስታ ለምቅስላስ ልክ እንዲህ ፏፏቴ ውሃው በጣም የሚያምር ፏፏቴ ሆነ እንዲህ ሲለቁ አዋፋቱ ሲሰግድላቸው እንስሳ ምናምን ሲሰግድላቸው በጋድ ቆም ታይ በጋድ ልጅቷ ምታይ ማለት ልክ ሲሰግድላቸው አለች። እንደዚህ ሳቸው ከፍ ያለ ነገር ላይ ነው እንደዚህ ልክ በቃ ከብቱ ምናምን እንደዚህ ውሃ ሲጠጣለች እንደዚህ ፏፏቴ እንትን ይያላለች። ከዛ እንትኖቹ ከብቶቹ ምናምን ሲሰግድላቸው አያለች። ከዛ ደግሞ ሻማ የምትበራ ሻማ እዛች እንትን ላይ ጸሎት ቦታ ላይ የምትበራው ሻማ ቀጥታ አንድ ቀን ቀጥታ ዘንባባ ቅድስት አርሴማን ዘንባባ ይች ዘንባባ ይወጣል እንትኑ ላይ ይሄ እንትን ምላት ላይ ማበራ ሻማ ላይ ዘንባባ ሁሉ ጊዜ ይወጣል። ሻማው ሲቀልጥ ዘንባባ ሆኖ ነው የሚወጣው። ሻማው እንዲህ እንትን እያለ እየበራ እንደዚህ ይመጣና ዘንባባ ሆኖ ነው የሚወጣው። የሚገርመው ነው ሁሉ ጊዜ። ከዛ ቀጥታ የቅድስት አርሴማን ዘንባባ 2 ቀን ነው 3 ቀን አየችው። ከዛ መጨረሻ ላይ ደግሞ እንትን አየች መስቀል። እኔ አላየው እሷ ናት የምታየው ልጅቷ ምን መናት በኃጢአት ጭቅት ያለ ነገር። ከዛ ምንድነው ይሄ ማየው ትለኛለች። ዝም በይላታለሁ። ከዛ መጨረሻው ቀን ላይ አንድ ቀን ምን አየች እንትን ሱባኤ ምን ሆና ነው የመጣችው ሰው ቤቱና ጓደኛ አለኝ አለች። ከዛ ያ ጓደኛዋ ከዳይ ብላ እያለቀሰች ልጅ ናት ገና 18 ዓመት ምናምን ልጅ ናት። ከዳይ ብላ እያለቀሰች ነው የመጣችው። ከዛ አንተ ነው እንኳን የምትለው ራሱ አባት እንኳን አንቱ መባል ታውቅ እሳቸው አንተ ነው የምትለው እኔም አንተ ነው የምትለው አንቺ ነው የምትለው የሚገርመው ነገር። ከዛ ሂጂ ማይጋ ትንሽ ቀን ምናምን ነገር እንደዚህ ብለው ልከዋት ነው እኔ ጋር የቀረሰነበረችው። ከዛ መጨረሻው ቀን ምን አየች ሱባኤ ያዥ አልኳትና ሱባኤ ያዝም እንደ 3 ቀን። ሁለተኛው ቀን ራበኝ ማለች። ከዛ እሺ በቃ እንትን በይ ብያልኳት ልትበላ ሄዳ አቀረበች ምግብ። ስታቀርብ ቀጥታ የእግዚአብሔር አብ ስዕል አለ ቀጥታ እንዳትበይ ቀጥታ እንደዚህ ነው አለች። እንዳትበይ አለኛለች። እንጀራው እንዳትበይ ቆሎም ብያለኛለች። ከዛ አርሞ ብዙ ማታቀማ ወይ እንትን ተቆጣኝ እሱ እንዳትበይ ቆሎም እንዳትበይ እንጀራው እንዳትበይ ቆሎም ብያለኛለች። ከዛ ብድቀር ላይ ጀራስ ከምታ ቆሎም በላች። እግዚአብሔር ይሄን ያህል ነው የሚያደርገው ሰው ካመነ ይሄን ያህል ያ አሁን እሱ አውቃ ሳይሆን እኔ ሊያስተምረኝ ስለፈለገ ነው እግዚአብሔር ምን ያህል ቅርብ እንደሆነ ሊያሳየኝ ይሄን ያህል እንደዚህ ራሱ ገጥሞኛል ለቤት እኔ ቤት እዛች መጣ ማለት ነው። እንደዚህ ራሱ ገጥሞኛል እንደዚህ አይታለች በጋድ ማለት ነገር በሙሉ በጋድ እንደዚህ ሁሉ አይታለች። ግን ያው ከዛም በኋላ ያው እሷ ጸልይም ስገጅም ብዬ ሁሉ ነገር ሰጣት። ግን ያው አላረገችም። ያው ስለተያዘ ትውልዱ አያረጉም። ያው ሰው ቤት ናት መልሳ ሰው ቤት ውጭ ሀገር ልሄድ ነው ምናምን አለች። ያው ውዳሴ ማርያም ምናምን ትደግማለች። መንፈስ ተነሳ አላው ላይ ያው
ብዙ ነገር ለፈለፈ ያው አባቷ ቅዱስ ሚካኤል ይዘክራል የአባቷ ቅዱስ ሚካኤል ነው ያቆማት ምናምን አለ ብዙ ነገር ተናገረ መንፈስ ያው ዙሮ ካልበረታ ተመልሶ ይገባል መንፈስ አሁን ለምሳሌ ያንዳንዱ መንፈስ ከኔ ጋር ሲሄድ እየታየኝ መጀመሪያ ሲሄድ ይመጣና በር ላይ ነው ያይ ነበር መንፈሱ ሊገባ የሄደው ይጠብቃል አሁን የታረደ ውሻ አሁን የታረደ ስጋ ያየ ውሻ ሄደ እዚህ እኮ ስጋ ከተቀምጦ ውሻ ጋር እዛ ጋር ቀጣይ ስጋው ነው የሚገርም ነገር የኛ ህይወት ላጋንት ልክ የታረደ ስጋ ማለት ነው የሚገርም ነገር ቀጥታ ውጭ ነው ያይ ነበር እኔ ከኔ ወጥቶ የሄደው መንፈስ አሁን ለምሳሌ ቡዲያው ሊሆን ይችላል ዛሩ ሊሆን ይችላል መተቱ ሊሆን ይችላል ይመጣና በር ላይ እንዲኩ ነው ያየኛል የሚያይ መቁጠሪያው እንዲብሎ አይቶ አታስፈልግም አንቺ ቻው ያለኝ ይላል እንዲያለ በር የሚለኝ አጋንንቱ እማሆይ ለዛሬ የነገሩኝ ብዙ ነገር አለ የደበቁኝም ብዙ ነገር አለ ግን ቅድምዬ በዚሁ ንግግሮት ላይ ሰሰስት እንደዚህ ቆርሼ ሰሰጥ እንዴት እንደሰሰትኩም አሳየኝ ቅዱስ ጊዮርጊስ ጋም ሲሉ ነበር እስቲ እሱን በደንብ ግልጽ ያርጉልኝ ይሰስታሉ ማለት ነው ወይስ አልበቃ ሲሉት ነው አልበቃ ሲለኝ አንዳንድ ጊዜ ማዳላትም ያው ሰው አለ አይደል አሁን ለምሳሌ በጣም በረከት ለሚሰጠኝ ሰው የሆነ ለዝክሩ የሚሰጠኝ ሰው አሁን በሰፈር ምናምን ለመጣ ሰው አሁን ወይ ሙሉ ዳቤ ሊሰጥ ይችላል ወይ ግማሽ ወይ ትልቅ አርጌ ሊሰጥ ይችላል ዝክር ሲዘክሩ ወዛ ደግሞ ሲዘክር ደግሞ ትንሽ ነጭ ብጭቅ አርጌ ሊሰጥ ይችላል ያን አታርጌ ነው የተባልኩት ያን እንዳላረገኝ ነገረኝ የሚገርመው ነገር ሁሉም እኩል ስጭ ነው ያለ ከዛ ከበርሚል እንደመጣው ቀጥታ የሆኑ ሰዎች በመጣው በማግስቱ ብድግ አድርገው እንተ ይዘው ሄዱ ስውሯ ከበርሚል እንደመጣው ማለት ነው እሺ ሄድኩኝና መጀመሪያ ልክ የመጣው ቀን ቤቴ በሙሉ በቃ ፈረሱ የቅዱስ ጊዮርጊስ ፈረስ ነው በቃ ፈረሱ ብቻ እንድታይ እንደዚህ በቃ ቤቴ ላይ እንድተነጥፉ ማለት ነው እንዴት ትልቅ ነው የቅዱስ ጊዮርጊስ ፈረስ ምናምን ይላልና በማግስቱ ይዘው ሄደ የሚገርመው ሄደው ይዘው ሄዱ ድንገት ግን ደክሞኛ እንድትወስዱኝ አላችሁ ስል ሄድኩ ከዛ ሲሄድ እያጠኑ ቅዱስ ጊዮርጊስ እንትን ፈረሱ ቆሟል ቅዱስ ጊዮርጊስ አይታይ ፈረሱ ቆሞ ስውሯ ማርያም ይሄው ስውራን አባቶች ማለት እኔ ናቸው ይለኛል እንዴ እያጠኑ አባቶች ናቸው ማየው እንደዚህ በቃ እንደማንኛውም ካህን ምናምን ቆብ ያደረጉ ምናምን አባቶች ናቸው እና እንዴ እያጠኑ ስውራን አባቶች ማለት ይሄ ናቸው ይለኛል ፈረስ ነው የሚያወራኝ ቆሞ እንትን ይያለ እያጠኑ ይሄ ስውራን አባቶች ማለት ይሄ ናቸው አለኝ እኔ አላቃትም ከዛ በፊት ስውራንም 3 ቀን ነው አድሬ መጣሁኝ ብዙ ምን ተናልኩ ያን ራሱ አሳይ ቅዱስ ጊዮርጊስ እና ያቺ ስሯሯጥ በቃ ምሯሯጣትን ሰዓት ሲያልፍብኝ ይሁን በቃ ዲካሜን በቃ እምደክማትም ሳይቀር ማለት ነው በቃ ማለት ይሄ አንዳንድ ጊዜ በጣም ብዙ ስራ ሰርተህ የሚደክምህ ያቺ ሙሉ ሳትቀር በሙሉ ተጽፋ እቻት በሙሉ ስራሽ ተጽፋለች ብሎኝ ያቺን ልጅ እንትን ይያልኩ መሰጣትን ያቺ ሳትቀር እና ይሄ እማዳለው በቃ ለምሳሌ ውጭ ይዘው መሄድ ፈልጓሉ አሁን ለምሳሌ ውጭ ከቤት ውጭ ከግቢ ውጭ ማለት ነው ለምሳሌ አንተ ብትመጣ ዳቤ በትልቁ ቆርሽ ለቤተሰብ ሁሉ የምሰጠው እንደዛ አድርጌ የምሰጠው ሁሉንም አንድ አይነት ስጭ ነው እንደገና ደግሞ እንዲህ እናቶች በሰፈር ዱቄት የሚሰበስቡ ምናምን ለነሱ እንዲህ የምሰጠው ማለት ነው እንደዚህ ልጆች ሩብ ብሎ ሲያስጨንቁ ሲያስቸግሩና ተዞር በሉ ምናምን ብለህ ትንሽ ነገር ሳታንቱ አታታይ ሁሉንም አንድ አይነት ስጭ ሲል ተባለ ታውኩኝ አንድ አይነት ቆርሳለ በቃ ለሁሉ ነው የምሰጠው ያው የተገቡ ከተረፈ ይብሉ ምናምን እንጂ እንደዚህ ለከሌ ትንሽ ለከሌ ትልቅ ብየንትናል ያ እንግዲህ ኃጢያቱ ነው አይመስለኝም ግን በቃ ያቺ ሳትቀር ተመዝግባለች ሲለኝ ይሄን አሳይ ራሱ ለሰይተኛ እርሱ እንግዲህ ዓለም ላይ የተወሰነ ጊዜ ለመኖር ሞክረዋል ትልቁ ነገር ደግሞ አሁን ያሉበት የሁሉም ሰው ምኞት ነው አሁን ያሉበት የምንኩስና ህይወቱ ከእግዚአብሔር ጋር የሚያገናኝና የሚያስተሳስር ትልቁን የቁርኝት ሰንሰለት የሚፈጥር መንፈሳዊ ህይወት ነው እናቶቻችን አባቶቻችን ያለፉበት ሁሉም ሰው ይሄን የሚመኘው አልሆነ ይያለን ነው እንጂ ግን ብዙ ነገር ደግሞ የገለጹልኝ ስለ መንፈሱ አሰራርና ዓለም ተተብትባ ያለችበት ትውልዱ በኃጢአት የወደቀበትን የዳቢሎስን አሰራር ነው አሁን እርኩስ መንፈስ ወደ ሰዎች ህይወት መምጫ መንገዱ ምንድነው መምጫ መንገድ በራሳችን እናወጣዋለን ያው ከዘር ማንዘርም ይመጣል እያንዳንዱ አስራ የሚገርም ነገር ይመዘግባል እንዲያልኩ አሁን ለምሳሌ አንተ በቃ መልካም ነገር እንዳሰራ የሚያደርግ በሙሉ እሱ ነው አሁን ሰው ከአስራት ጀምሮ ይሰስታል የሚገርም ነገር አሁን ተወብክ ታገኝ አስብ ወደ እግዚአብሔር ነው እንዳለ ማለት ነው በንጽህ አምነህ ነው ደግሞ አምነህ ይደረግልኛል ብለህ ለክርስቲያኑ ስትሄድ አምነህ ይደረግልኛል ብለህ ከልብ ራስን አሳልፈህ ብትሰጥ ችግር ይፈታልሃል በሳት ውስጥ ያለ ራሱ እሳቱ ማይነካው ዜጋ ሆነ ትኖራለህ የሚገርም ነገር
ያ ግን እምነት የለም። አሁን ለምሳሌ ጥላት አላ በውስጥ ቤተክርስቲያን ስትሄድ እኮ አብሮ ላይ ገባ ይችላል። ውጭ ይጠብቃል፣ የቤት ይጠብቃል። ግን በቤት ውስጥ አሁን የጸሎት ቦታ ካለ አሁን የቤት ትገባለህ፣ ተቀጠቅጠዋል፣ ትሰግዳለህ። ምን ሊያደርግ ይገባል? አንተ ቤት አይገባም። ቤተክርስቲያን ትሄዳለህ በሚያደርስ ሰዓት። አሁን ዓለም መቼም ጧትና ማታ ሄድ አትችልማ ብትልም አይሆንልህማ። እንደው ሰንበት እንኳን ቢያንስ ቅዳሜና እሑድ ለሊት በሚከድበት ሰዓት ያቺ እንትንህን መስዋዕት ከፍለህ ብትሄድ ጥሩ ነው ብሄድ። ግን አሁን ቤት ውስጥ በቃ ማለት ቢያንስ በቀን 3 ጊዜ እንኳን ባይቻል በቀን 2 ጊዜ ማታ ሲገባ ፈጣሪውን አመስግኖ አብሮ የገባ ካለ እኔ አሁን ከዚህ ስገባ ወጥቼ ስገባ በቃ በብዙ ነገር እንትን በእግዚአብሔር ፍቃድ ወደ እኔ የሚገባ መንፈስ ይኖራል። የሚገባው ነገር ያ እኔ ስለኖርኩበት ነው ማውቀው። አንተ ብለህ ላይገባህ ይችላል። አሁን አንተ ላይ ካለ እንዲሸኝ ከፈለግ እግዚአብሔርን ያስገባዋል። ሲገባም ይታየኛል፣ የሆነ ምልክት ይሰጠኛል፣ አየዋለሁ። ስገባ ግን ቀጥታ ሂጄ ማስረከብ ነው። ሂጄ አዲስ የገባ የቡዳ መንፈስ ሊሆን ይችላል፣ ዛር ቡዳ በቃ የሳጥናኤል አሰራር ሊሆን ይችላል፣ ምንኩስና ለማሳት የገባህ ነገር ሊሆን ይችላል፣ የምቀኛ መንፈስ ሊሆን ይችላል። ይሄ ምንኩስናን አይቶ አለባበሴን አይቶ በቃ በብዙ ነገር የገባውን የሳጥናኤል አሰራር በሙሉ አዲስ የገባ ቅዱስ ጊዮርጊስ ተረከብ ነው። ከዚህ ጀምሮ አስረክበዋለሁ። በቃ ተረከብ ቅዱስ ጊዮርጊስ መድኃኒዓለም ተረከብ። ባይኔ የገባ በእጅ በእግሬ የገባና አስረክቤ 7 ጊዜ ሰግጄ ልክ እንደገባው ቀጥታ ልብሴንም አላወልቅም። በልብስ በምን ሊገባ ይችላል? ጫማ አውልቄ ስገባ ጫማ ላይ የቀረህ ናግባ ብዬ ቀጥታ ስገባ 7 ጊዜ ሰግጄ ቀጠቅጥና ይሄው አስረክበዋለሁ። ወጥቶ ሲሄድ ይታየኛል። እንደዚህ ባላይ እንኳን ያገሳል። ሄድኩ ይለኛል፣ የሆነ ምልክት ይሰጠኛል የገባው። ከዛ በዚህ አይነት አሁን ለምሳሌ አርምሞ ማለት ዝም ማለት ነው። ሁላችሁም እስቲ ዝም ብላችሁ ራሳችሁን የምታዳምጡበት ቦታ ልውሰዳችሁ። ይርጋለም ቅድስት አርሴማ ህዳር 5 ቀን መነሻ፣ ህዳር 8 ቀን መመለሻ፣ ለ3 ቀን በዝምታ ባርምሞ በጸሎት በስግደት ጠበል በመጠመቅ በረከትና ፈውስ አግኝተን የምንመለስበት ታላቅ መንፈሳዊ ጉዞ ተዘጋጅቷል። እንደኔ ሰማዕቷ ቅድስት አርሴማ ያዳነቻችሁ የፈወሰቻችሁ ለብዙ ኦርቶዶክሳውያን እንዲደርስ ይህን ቪዲዮ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ አድርሱላቸው። ስለዚህ ኤልሻዳይ በጎ አድራጎትና መንፈሳዊ የጉዞ ማህበር ለ3 ቀን ጉዞ አዘጋጅቶ እናንተን በመጠበቅ ላይ ይገኛል። በ0941 16 16 16 በ0906 78 78 78 በ0965 45 45 45 ላይ በመደወል ቀድማችሁ በመመዝገብ ከኛ ጋር ተጓዙ። ገብተህ አሁን ለምሳሌ ገብተህ ዘለህ ወይ ወደ ምግብ ወይ ወደ መኝታ ሳይሆን ቀጥታ ከውጭ ስትገባ ወደ ቤት ስትገባ ቀጥታ ፈጣሪህን ሄደህ መንበርከክ ነው። መንበርከክህ ሌላ ባትችል 7 ጊዜ ሰግደህ በቃ ተከትለኝ መጣ ካለ ይሄው እዛ ላይ ለምትሰግድበት ለምትጸልይለት አጋዕዝተ አንቀጽ ላይ ተረከበኝ። በቃ ከሰው መጣ ካለ በብቀኝነትም በቃ ያንተ መንገድ ላይ ያሳስት የገባ ካለ ይሄው አስረክብያለሁ ስትል ይረከባል። አሁን እንትን ደፍተራዎች ስታዩ ለምሳሌ መቼም አጋንንት የተጣለ ርኩስ መንፈስ ነው። እንደኛ አዳም ወርቋል፣ እሱም ወርቋል። እኛ ደግሞ አሁን እነሱ ሲጠሩት አሁን አጋንንትን ናና የከሌን እድል ውሰድ፣ የከሌን ትምህርት ውሰድ፣ የከሌን ሀብት አምጣ፣ እድል አዘዋውር ብለዋል የሚልኩት። የወደቀ አጋንንት እኮ ነው ጠርተው የሚልኩት ማለት ነው። አንተ ደግሞ ማን ያለው ከኛ ጋር ደግሞ የሚበልጠው ነው ያለው። አንተ ጋር ያለው መልአክ ደግሞ ስታዘው ከዛ ይበለጥ ያደርጋል። ወደ መጣበት ተመለስ ብትለው ይሄዳል፣ ወደ መጣበት ሰው ይገባል። ግን ያን ደግሞ እግዚአብሔር አይወድም። አሁን የሆነ ሰው አጋንንት አሁን የሆነ መተት ቢያደርግብኝ እኔ ተመልሰህ ሂድ እዛ እኔን አርግ የተባልከውን አርግ ብለው ያደርጋል። አጋንንት ያደርጋል፣ ይታዘዛል በቅዱስ ሚካኤል። ግን እግዚአብሔር ደግሞ ያን አይወድም። ወደ ሲኦል እነሱም ወደው ስላለው ወደ ሲኦል ግባ ነው የምትለው። ያሁን ብለው እንደዛ ሳስረክበው ራሱ ገርፎ ያስረክበው ወደ ሲኦል ያስገባዋል። የሚገርም ነገር እኔ እምለው ነገር ስለሚደረግልኝ ነው፣ በጋር ስላየሁት ነው፣ ስለኖርኩበት ነው። የሚገርም ይሄ ስታረቀጥ ታገኛለህ። የሚገርም ነገር እግዚአብሔር ቀጥታ ከውስጥ ስትገባ ሄደህ ማስረከብ ተከትሎ የመጣ ካለ ይሄው አስረክብያለሁ ብለህ እዛች ጋር 7 ጊዜ ሰግደህ እዛች ጸሎት ቦታ ላይ አስረክበዋለሁ። አሁን ውጭ ላይ ሰው ላይ ይችላል፣ ቤተክርስቲያን ሰው ላይ ይችላል። ያው ቤተክርስቲያን ግቢ ነው የምኖረው እንደው ይሄን የምልህ። ግን አሁን አንተ ቤት ስትገባ የጸሎት ቦታ አለች። እዛች ጋር ገብተህ 7 ጊዜ ሰግደህ አስረክበህ ቀጥቅጠህ ቻው ስትል ይሄዳል። አብሮ አይተኛማ፣ አብሮ መዋሃድ አይችልም። ውስጥ ካለው ጋር ነው ግብ የምትገጥመው። ያም ውስጥ ያለው ረዳት ስለሌለው ይሄዳል። አሁን ያልተቃጠለ አጋንንት አሁን ምስጢሩን የማያውቅበት አሁን ለምሳሌ አንተ ላይ እንትን ካለ ጠቋር ካለ ያው ባለቃነት ስለሚቀመጥ እሱ ደግሞ መንፈሳዊ ስለሆነ ማለት ነው። እሱ ደጋሚ ነው፣ መንፈሳዊ ነው። ያው ትልልቅ ጠቋር
አሁን እሱ ትልልቅ አባቶችን የሚይዝ ነው፣ ትልልቅ እናቶችን የሚይዝ ነው። እሱ መንፈሳዊ ነው። ዳዊት ደግማል። በቃ እሱ ዋናው ትኩረቱ ይችንቱና ላይ ናት። ስጋው ደሙና መቁጠሪያ ነው የማይወደው። ያችን ካረክ ስራውን ያቆማል። እና አያያዙን እንዴት እንደምትይዘው አሁን አጋንንትን ዋናው እንዴት አያያዙን ማወቅ ነው የሚገርም ነገር። እንዴት ነው የኔ ህይወት የሚገዛ ያለ? እንዴት ነው የኔ ህይወት እየረበሸ ያለ? በትዳሬ ነው? በገንዘቤ ነው? በምኔ ነው? በቃ ያ የሚያረግህን ነገር ብቻ ከእግዚአብሔር ሊለይ የሚፈልገው ነገር ያንተ የሚያውቅባትን ነገር መያዝ ነው። ይሄን የምታረግ ነው የምትለው በቀን የሚያረግህን ነገር ይችል የምታረግ ነገር ከሚስት የሚያጣላ ከሆነ ከሚስት የምታጣላ፣ ከልጆች ከሆነ በልጆች፣ በስራ በጓደኛ የሚያጣ ከሆነ ያን የሚያረግህን ነገር ይሄን የምታደርግ ትለዋለህ። ከአንዱ ስነቀበት ወደ አንዱ ይዞራል፣ ከአንዱ ስነቀበት ወደ አንዱ። ይሄን የምታረግ በስላሴ ስም ታሰር ብለህ ስትቀጠቅጠው ያቆማል። መቀጥቀጥ ስለማይፈልግ ማለት ነው። ከሄደም ቻው ብሎ ይሄዳል። ካልሄደ ደግሞ እግዚአብሔር እንዲገረፍ ከፈለገ አንተ ጋር እንዲቆይ የሚያደርገው ያው እንዲቀጣ ሲፈልግ ነው እግዚአብሔር። በእንደዚህ አሁን እርኩሳን መናፍስት ከዛ በኋላ አንተ ጋር መቀመጥ አይችልም። ገብተህ ማታ የምትንበረከክ ከሆነ ስትወጣም ተንበርክከህ ራስህን በቃ ጠባቂ መላክ ተማጽነህ ፈጣሪን ተማጽነህ በሰላም አውለው እንዲያስገባህ ራስን ለፈጣሪ ያስረክፈህ ከወጣህ ማን ይነካል? ከዛ በኋላ በስጉር ሰራዊት ነው የምትጠበቀው። እንኳን ሌላ አሁን ትውልድ የሚወለድ ትውልድ አንድ አባት ምን ብለው አስተማሩ ይመስልህ? ሲጋቡ መጀመሪያ በስጋው ደሙ አስተምሪ ነው የነገሩኝ። የሚገርም ነገር አባት ናቸው፣ ስግደት ነው የሰጡኝ ናቸው። ከዛ አባት ልበል እንጂ ወጣት ነው፣ ያው የበቃ ነው። እመቤቴ እንትን ገልጻለት ነው ጻርቃኒ ማርያም እንዲህ ብለህ ጻፍ ብላ በሙሉ እንዲህ ብለህ አስተምር ብላ እንትን የገለጸችለት ማለት። ከዛ ስለ ልጅ አወላለድ አንድ ሰው ወደ ትዳር ሲገባ ቀጥታ ያው ንስሐ ገብቶ በስጋው ደሙ ይግባ። በስጋው ደሙ ከተጋቡ በኋላ ቀጥታ ጾለት ያድርጉ ነው የሚለው። የተባረከ ልጅ እግዚአብሔር ስለሚፈልግ የተባረከ ልጅ እንድትወልድ የጾለት ቦታ ያው የጾለቱ አድርገህ ማታ ስተኛ መልካ ቅዱስ ሩፋኤል ደግመህ ያን መልካ ቅዱስ ሩፋኤል ተደግምበት ውሃ ጠጥተህ ባለቤትም ጠጥታ አንተም ጠጥተህ ሰውነትን ተሻሽተህ ዘር መራቢያ ሳይቀር ተሻሽተህ በዛሬ ቀን የሚወለድ ትውልድ ካለ ላንተም የተባረከ ለሀገር የሚጠቅም ለወገን የሚጠቅም ለቤተክርስቲያን የሚጠቅም አድርግ ካልክ አዘዝክ። ከዛ ቅዱስ ሩፋኤል ጠባቂ ነው ያልከውን ያደርግልሃል። በዛ ሰዓት አጋንንት ራሱ አብሮ አይጸነስም። ለምን? ያችን እንትኗን ጾለት ያረክባትን ውሃ ጠጥተሃል። በማህፀን ውስጥ ያለም ያቆማል፣ በሆድ ውስጥ ያለም ያቆማል ስራው። በመላእክት ነው የምትከለለው። ከዛ በኋላ እሱ አየው አጋንንት አየው እንደዚህ አይነት ትውልድ ገና ከማህፀን ጀምሮ ማለት ነው። ከዛ በኋላ ያች ሴትዮ ባልና ሚስት ገና ከእንትናቸው ሳይቀር ራሱ ባልና ሚስት ሲገናኙ በፍቅር ሁሉ ጊዜ በፍቅር ይነጋገሩ። ከዛ በኋላ መስማት ይጀምራሉ። ህፃኑ ቢገርም ነገር ተጸንሶ መስማት ይጀምራሉ። ያባስ ያስተምሩ ክላስክ በመስማት መዝሙር በመስማት መልካም ነገር በመነጋገር በቃ ታሳድግ ያድጋል። ከዛ ስጋው ደግሞ በመቀበል እሷም እሱም በእንደዚህ አንተን ካሉ ከዛ በኋላ አሁን ቅዱሳኖች የሚወለዱት እንደዚህ ነበር። በዓላትን በማበል የተፈቀዱትን ቀኖች ማለት ለምሳሌ ሰኞ፣ ማክሰኞ፣ ሐሙስ ያው እንትን ካልሆነ ለዛው ቅዱስ ሚካኤል እመቤታችን ካልሆነ ባለወልድ ካልሆነ ያው አባቶች ያስቀመጡትን ካልሆነች ማለት እነዚህ ቀን ብቻ ይሁን የባልና የሚስት ቀን ራሱ ነው የሚለው። ከዛ በኋላ ግን የሚወለድ ትውልድ ራሱ የተባረከ ለሀገር የሚጠቅም ለወገን የሚጠቅም ጳጳስ ሊሆን ይችላል፣ ለሀገር መሪ ሊሆን ይችላል። እንደዛ ነው የሚወለዱት። በእንደዚህ አይነት አስተምሪ ያለማን ብለውኛል። የሚገርም ነገር መልአኩ ቅዱስ ሩፋኤል ደግሞ ጸበሉን ጠጥተው ሰውነታቸውን ተሻሽተው ዘር ማረቢያቸውን ሳይቀር ተሻሽተው ጸልየው ጌታ ሆይ በዚህ ቀን የሚፈጠር ትውልድ ያንተ አገልጋይ ይሁን፣ በቃ ለወገን ለአገር የሚጠቅም ይሁን ስትል እነ ቅድስት ሐናም ጸልየው ነው ያገኙት እመቤቴ። ሁሉም የስለ ልጆች ናቸው ስታያቸው። አሁን የተጸለየባቸው ልጆች እነ መጥምቀ መለኮት ስታይ አሁን በጸሎት የተወለዱ ናቸው። ምን እንትን የሚል እንደዚህ አይነት ትውልድ ከሆነ እግዚአብሔር እሱን አይፈልግ። ከዛ በኋላ ያ በመላእክት ነው የሚከለለው ያለሽ አጋንንት አያየው መናፍስት አይቀርበው። ከዛ በኋላ በቃ በስጋው ደግሞ እንትን ይላል ያድጋል። ልክ እንደነ መጥምቀ መለኮት ነው የሚያርገው፣ እንደነ ቅዱስ ጊዮርጊስ ነው የሚያርገው። አይነካውም አጋንንታ። በስጋው ደግሞ ገና ከልጅነት ጀምሮ ካላየው አያም። ከዛ በኋላ በጸሎት እንትን እያለ ነው የሚሄደው። ከዛ በኋላ ወደ ብቃት ደረጃ እየደረሰ ነው የሚሄደው። በእንደዛ የሆነው ትውልድ እንትን የሚለው እነዚህ አባቶቻችን እነዛ የተወለዱት እነ ቅዱስ ጊዮርጊስ እነ ተክልዬ እነ ቅድስት አርሴማ የተወለዱት በእንደዚህ አይነት ህይወት ነው ብለው ነግረውኛል። ቢገርም ነገር እና ማታ ማታ ሲተኙ ትዳር የሚጋቡ ሰዎች
በእንደዚህ ጸልዩ ይተኙ፣ ጸሎት ጸበል ጠጥተው እንደዚህ አድርገው ይተኙ። በእንደዚህ አይነት ከተወለደ መልካም ልጅ ይወለዳል ብለው አስተምሪ ብለው ነገሮኛል። የሚገርም ነገር እቺ ምስጥር ራሱ የሰው ልጅ በጥቅሉ ከሰይጣን ጋር ሌባና ፖሊስ ሆኖ ነው የሚኖረው ማለት ነው። አዎ እሺ እንደው እማሆይ በዚሁ አጋጣሚ አሁን ያለው ትውልድስ ለመዳን የሚያተርፍ ስራ አለው ብለው ያስባሉ? ለምሳሌ ባለንበት ዘመን የወጣቱ አመጋገብ፣ የወጣቱ አለባበስ፣ የሴቶች የመዋቢያና የመጋጋጫ እቃዎች በዛስ ተስቦ የሚመጣ መንፈስ የለም ወይ? ሙሉ በሙሉ ትውልዱ ሉሲፈር መንፈስ ነው በሙሉ ያለበት። ቅድም አልኩ እኮ ይሄ እንትን ዘር ማራቢያ 3 ዘር ማራቢያ ይው ያልኩ ማለት ነው በሙሉ አሁን በዛም ውስጥ ያው እግዚአብሔር ሰው አለው። የሚገርም ነገር በመንመንም ሰው አለው፣ በመነኩሴም ሰው አለው፣ በካህንም ሰው አለው፣ በኔቢጤም ሰው አለው። የራሱ ያስቀመጣቸው ሰዎች አሉ። በዛ ልክ ግን የሚበዛው ግን በሙሉ በቃ እንትን ሉሲፈር መንፈስ ነው። አያውቀው የዛር መንፈስ ነው። ዛሩ አሁን እንትኑ ስልቱን ቀይሮ ነው አሁን ወደዛ ሄደ። የመምህር ተስፋዬን ትምህርት የምሰማው ከሆነ አሁን የሚሰማ ሰው በደንብ ያውቀዋል ስለ ዛሩ ምንነት። ያ ነው አሁን እንትን እንጂ በሙሉ ትውልዱ በዛር መንፈስ የተያዘ ነው በሙሉ። የዛር መንፈስ ደግሞ የሌለበት የለም። የሚገርመው ነገር ግን ማስለቀቅ ይቻላል። ሲለቅ እያየን ነው። ይለቃል ማለት ለበረታ ሰው እንኳን አይደለም የራሱን ሌላም ሰው ያድናል፣ ለሌላም ይተርፋል። ግን ይሄን ስታረግ እንዲህ ቀላል በቀላል አይደለም። ድካም ያስፈልጋል። ቆራጥ መሆን አለብህ። በቃ ማለት ያ የተበቀለውን አጋንንት መበቀል አለብህ። በቃ ዘር ማንዘር የተበቀለ አጋንንት አሁን እኮ የሚበቀለው እኮ የነተገየ እና ወገንፈስ ቅዱስን ነው እኮ። የሚገርም ነገር የሚበቀለው አሁን ያ ትውልዱ የሚበቀለው ማለት ነው። ይሄን ነው የማያውቀው። ግን አሁን ከዛ ውስጥ ይሄንን እኔ አሁን የሚበቀለው በቃ መበቀል ፈልገው ያንን ነው። በቃ ያንን አጋንንት እግዚአብሔር በቀን ያው መቼም ከዓመት የሆነ ነገር እግዚአብሔር እየሰጠህ ነው የምትሄደው። በአሁን ጊዜ ደግሞ እግዚአብሔር በጣም ቅርብ ነው። ይሁን የምትጠይቀው ነገር ነው የሚያደርግልህ። የሚገርም ነገር ግን አሁን አንተ የማትችለው ነገር ሊሆን ይችላል። ገና በስጋ ስላለን እኛ በስጋ ስላለ አሁን እኔ የሆነ ነገር ብጠይቀው ገና በስጋ ስላለ ከስጋ ገና ስላልተለየው ስለማልችለው ያን ነገር ይገድበውና ይዘዋል እግዚአብሔር። ግን ራሱ ማዳን ሲፈልግ ጓንት ነው የሚያደርግ እግዚአብሔር። አንተ ጓንት ከሆነ እኮ እዚህ እኮ ሆነ ክርስቶስ እኮ ይሰውርባቸው ነበር አጠገቡ ነው። እዛ እኮ ስውር አድርጎ እኮ ሁሉም ነገር እንዲህ ባይን እኮ ሊያነሳ ይችላል እኮ ከሀገር ላይ ራሱ እግዚአብሔር። ግን አሁን ይጠረጋል ይሄ ትውልድ። የሚገርመው ነገር በብዙ እናቶች አባቶችም ጠይቀዋል። ይችን ዘመን የሚያልፋት ጸበል ላይ ያለ ሰው፣ በመተት የተያዘ፣ በችግር የሚንገላታ፣ በራብ የሚንገላታ፣ በቃ በጣም በጭንቀት ውስጥ ያሉ፣ በየሐኪም ቤቱ ያሉ በጣም የተጨነቁ እነዛ ናቸው የሚያልፋት ይችን ዘመን ያሉት። ሌላው በቃ አያልፍም፣ አይሻገርም ይችን ዘመን ነው ማለት። ይሄ ከርሞ እንደዚህ ይሆናል፣ የዛሬ ዓመት እንዲህ ይሆናል አይሆንም። የሚገርመው ነገር ገና ተጠርጎ እስከሚያልቅ ያያል እኮ መድኃኒዓለም እኮ እንዳለ እኮ እንዲህ እኮ እያየን ቁጭ ብሎ። አሁን እሱ አይጨክንብንም። አሁን አባቶች ነገር ስትላቸው ኧረ እሱ መሐሪ አምላክ ነው አይጨክንብንም። አይጨክንም። እሱማ የፍቅር አምላክ ስለሆነ እኮ ነው የሚያኖርን ራሱ እንደዚህ የፍቅር አምላክ ነው እኮ እግዚአብሔር። አሁን በቤተ መቅደሱ ሆነን ብዙ ነገር እየሰራን ዝም የሚለን የፍቅር አምላክ ስለሆነ ምንም እንዳይሰናከል ነው። አሁን ካህናትም ይሁን ዲያቆናትም ይሁን መነኩሴም ይሁን ብዙ ነገር መቼም የቤተክርስቲያን ምስጢር ለእናንተ ድብቅ አይደለም። ብዙ ነገር ታያላችሁ። ያን ነገር ሁሉ እየሰራን ዝም ብሎ ያዘን የፍቅር አምላክ ስለሆነ ዋጋችን እዛ ስለሚሰጥ እኛም መሳሪያ ነው የሚያደርገን። ይገርመው ነገር አንተ አሁን መልአኩ ያስራሃል። ቅዳሴ ስገባ እኮ ነው የሚል ቅዳሴ ሲቀደስ ብዙ የማይወራ ነገር አሁን ቅዳሴ ላይ ብዙ ያያቸው ነገሮች አሉ። የሚገርመው ነገር በቃ ማለት ቀጥታ አሁን ሰው በቃ አይደረግልኝም። እኔ መንኩሽ እኔ ቆርቤ እኔ ስጋው ደግሞ ተቀብዬ አስራት በኩራት አውጥቼ እንደዛ አድርጌ በቃ አሁን ስኬት የለኝም። እግዚአብሔር ሩቅ ነው። ሌላ ሃይማኖት ፍለጋ ራሱ ይሄዳል ሰው እምነት ስለሌለው ነው። የሚገርም ነገር እንጂ ቀጥታ የፈለገ ተአምር ኃጢአተኛ በሆን እኔ አንዴ በላይ ነው የሚናገረው እግዚአብሔር ነው እንጂ እኔ አይደለም። ሰው መሳሪያ ነው የሚያደርግ እግዚአብሔር። እና አሁን በዛች እንትን ውስጥ ማንም ኃጢአተኛ አሁን እኛ አባቶች አንድ አባት እኮ በጣም ምስኪን የሆነ ወይኔ ቢጤ ሊሆን ይችላሉ። በቃ ብቻ አባት ካህን ናቸው። መስቀል ይዘው እኮ እግዚአብሔር ይፍታ ሲልህ እኮ እግዚአብሔር ነው የሚፈታህ አንተ እኮ እግዚአብሔር ይፍታ ሲሉህ አሁን እኛ አባቶችንም እናቶችንም እየነቀፍ ሁላችንም አቤት ይሄ አባት እንዲያርጉ የመነኩሴ እንዲያርጉ ነው የምንለው። ግን እኛ ስናከብራቸው የሚገርም ነገር እግዚአብሔር ያከብርሃል አንተ። እኔ በጣም ብዙ ነገር ነው ያው ያለሁበት ቦታም ባልገልጽልህም ብዙ ነገር ነው ያለው። የማየው ነገር አለ። ያው እግዚአብሔር ጸልይ ሲለኝ ነው የሚያሳየኝ። ያን አሁን ጸልይላቸው እግዚአብሔር ቸር ነው ይላል። እግዚአብሔር ቸር ነው። ብዙ የማይወሩ ነገሮች አሉ እዚህ ላይ ማለት እግዚአብሔር ቸር ነው እንዲህ ያደርግም ይላሉ።
ቸር ነው። ግን ያቺ ፍርዱ ግን አትቀርም። የሚገርመው ነገር ያቺን የሚያልፋት በቃ በእንደዚህ በጭንቀት ውስጥ የተራበ የተጠማ በዚህ በየጸበል ላይ ያለ ነው ብለው ተናግረዋል እንጂ ትውልዱ አያልፍም። በቃ እንዳለው ሉሲፈር መንፈስ ነው፣ ይዛር መንፈስ ነው በሙሉ ወጣቱ ሁሉም በቃ ተጨንቋል ማለት ተጨንቋል እኮ መጥቶ እኮ ይጨነቅና አሁን እኮ ለዝክር በጣም ብዙ የሚሰጡኝ እኮ አሉ ይመጣሉ እናቶች አባቶች ግን ያው እግዚአብሔር ካዘዘኝ ነው እንጂ አልነግራቸው ጥፍራቸው ይሄን ሰክተው ይመጣሉ። ይሄን እንትኑን አርገው ቀጥታ ላያቸው እንዲሁ ነው ራሱ ማይዋል አንዳንድ ጊዜ አይዋሉ ቀዳውት የሆነ ነገር ሆኖ አይዋሉ ላያቸው ላይ አንዳንድ ጊዜ ይችን አንተ እንድታገኛ ግን ተጠቀምባት። እሺ ይችን እንድታገኛ ይችን ያምልኮ ስግደት በቀን 3 ጊዜ ተሰግድክ እስቲ ይንገሩኝ አሁን የጀመሩትን ይሄ ጥፍር ላይ ወግ ጸጉር ላይ ይሄ እንደዚህ ለጥፈው የሚሄዱ ይሄ እንትን አርገው የሚሄዱ ቀጥታ ተቀንድበው አይዋሉ ይመጣሉ እኔ ጋር ብዙ ጊዜ ማለት ያው በበረከት ሊሰጡኝ ምን ሊሉኝ ይመጣሉ። ግን ይሄ እንትን በቃ ሲያዩኝ የሆነ ነገር ወይ የሚደነግጡ ነገር አለ ወይ የሆነ ነገር በቃ ወይ ማየት አቅቷቸው ወይ የሆነ ነገር ብሩን ጥለው የሆነ ነገር የሚሄድ እንታያለን ቀጥታ እዛ ጋር እንታያለን። ግን የምትታዩት ከሰዎቹ ጋር ሳይሆን ከአጋንንቱ ጋር እነሱን ማያያቸው እሱን አይዋለሁ እንታያያለን። ያን ጊዜ እነሱ ይደነግጣሉ። እሱ አላያቸው ላይ ሆነ እኔን የሚያይ ይደነግጣል። እኔ ጋር እንዳያወሩ ወይ ከኔ ጋር እንትን እንዳይሉ እንትን ይላል። አለበለዚያ ሄዶ የሆነ ነገር ያስነሳል። እሺ ጠንቋይ ናት እንዳትቀርቧት እንዳትሄዱ ብሎ ያው ይሰካል ነገር እንትን ይላል። እፈልጋቸዋለሁ ወይ በቃ በረከት እንድትበሉ በዚህ ቀን ነው የሆነ ነገር ስላቸው ከዛ በኋላ ይፈሩና ይቀራሉ። አለበለዚያ ስም ያስጠፋል በሰፈር ሄዶ ማለት ነው። አሁን እቺ በቃ ወጥራለች እንዴ አሁን እቺ ምን ልታስተምር ነው ደግሞ ትናንትና መጣ አሁን እቺ ደግሞ እንደዚህ ትላለች እኔ ባህታዊ መምሰል በባዶ ግመል ያው ስም ያስጠፋል እንደዛ ይለና ማለት ነው። ደግሞ እግዚአብሔር ሊያድናቸው ከፈለገ ደግሞ ልባቸውን ስብር አድርገው በቃ መነግራቸው ወዲያው ሰምተው ወዲያው ነው የሚተገብሩታሉ። አሁን እርሶም ያው በወጣትነት አልፈዋል ሴት ሆነው ከምንኩስና ህይወት በፊት እንደው አሁን ላለው ትውልድ በተለይ ለሴቶች ባለባበስ መዋቢያ ዕቃዎችን ባጠቃቀም ያው የትኛውም ሰው ወደ ትዳር ሲመጣ ወደ መንፈሳዊ ነገር ሲመጣ ዛሬ በእናት በአባት ቤት ሆኖ በምቾት እንደሚኖረው አይኖርም። የግሉ የሆነ ፈተና ይገጥመዋል። እነዛ ነገሮች ካስተዳደግ ጭምር ተጽዕኖ አላቸው ብዬ አስባለሁ። እና ምን ማለት ይፈልጋሉ ካለፉበት ህይወት አንፃር? እናት አባት እርሱ ያስፈልጋል እንዲያልኩ አሁን እኔ አባቴ ከዛ ከልጅነት ልጅ ሁኜ ጸልይ ይለኝ ነበር አልኩ። የእናት አባት እርሱ ያስፈልጋል አሁን ያልኩ አሁን አንተ ልጆች ስትሆን እንዴት ማደግ እንዳለባቸው ገና ከቤት ክርስቲያን እንዲሄዱ ውዳሴ ማርያም እንዲደግሙ የሚችሉ እንዲሰግዱ ቅዳሜና እሑድ እንዲቆርቡ በጸጥታ የሁካታ ጫጫታ ሳይሆን አሁን ቅዳሜና እሑድ ቆርቦ ቤታቸው ቁጭ ብለው ጥናትም ከሆነ እንዲያጠኑ በቃ የሆነ እንደዚህ በርጋታ እንዲያድጉ ታደርጋቸዋል። የእናት አባት እርሾ የሚያስፈልጋል። ያቺ እርሾ ካለች ነው ትንሽ የምትረዳ። አሁን እናት አባት ገና ከልጅነት ጀምሮ የሚገዙላቸው ሽጉጥ ነው የሚገዙላቸው በቃ ይሄ በቃ ለእንትን የሚሆን ያጋንንት እንትን ነው የሚሰጣቸው ገና ከልጅነት ጀምሮ ማለት ነው እነሱ ራሱ እንጂ አሁን ቤተክርስቲያን ይወስዷቸዋል ያቆርባቸዋል። ከዛ በኋላ ወይ ሲዘሉ ወይ ልብሳቸውን ሲቀይሩላቸው ወይ ሲያስታውቁ ወይ በቃ ሲንጫጩ እንደዛ አይነት ነገር ሁሉ ሳይቀር እንትን ይላል። ያ አሁን የእናት አባታቸው እርሾ ያስፈልጋል። ገና ከመጀመሪያ እንዴት ነው ማደግ እንዳለባቸው በጸጥታ ሲናገሩ ቀስ ብለው ሲያወሩ ቀስ ብለው አለባበሳቸው ክርስቲያናዊ ነገር የሚገልጽ እንዲሆን ሴቶችም ከሆኑ ቀሚስ እንዲለብሱ ይሄ ሰፊ እንትን ሳይሆን ጠባብ ሳይሆን ሰፊ ቀሚስ እንዲለብሱ በስርዓት በቃ ማለት ቢሰሩ ጸጉራቸውን አሁን ከጸጉር አሰራር ሳይቀር አሁን የጸጉር አሰራር ይሄ እንደዚህ እንትን ራሱ እንዳለ ይሄ ፋሽኑ በሙሉ ያጋንንት ነው። የጸጉር አሰራራቸው ሳይቀር ማለት ነው። እላቸው ላይ የሚያደርጉት ጨሌ በሙሉ ማሰሪያ የሚያደርጉት ጨሌ ይሄ እንትን አንዳንድ ጊዜ ይሄ የባባታይም እንደዚህ እንትን ይሄ ጥምዝምዝ ያደርጉ የሚሰሩት ለዚህ ወንዶች ደግሞ ሲቆረጡ እንደዚህ አድርገው ይሄ እንትን የሚሉት እሱ ዋናው ሳጥናይል ቀጥታ ራሱ ነው። ዘንዶ ስታይቆ ቀጥታ እኮ ይታያል ራሱ ይሄ እንደዚህ አድርገው ቀጥታ ይሄ ልክ እንደዚህ መልክት ያደርጉታል። አሁን ትውልድሽ እንደዚህ ያደርግና ከዚህ እንትን ብለው ከዚህ እንደዚህ የሚሆነው ይሄ እንትን ያሁን ቀጥታ ዘንዶ ነው። ከዛ እያየ አሁን አጋንንት አንተ ላይ በጣም ብዙ ነው የሚገርም ነገር። አሁን ትንሽ ይመስልሃል ልክ የጸጉርን ቁጥር ታውቀዋለህ
እንደዛ ነው የሚሰከሰከው። የሚገርም ነገር አንተ ላይ ለመግባት እንዲህ እየተገፋፋ ነው የሚቀመጠው። አሁን አንዳንድ ጊዜ መንፈስ የሚያማቸው ብዙ ጊዜ ስለፈልፈው ይሄን ያህል ብሎ ይሄን ያህል መልሶ ተካው ይላል። ይሄን ያህል ብሎ እንደገና ይሄ አለ ለምንድን ነው የማይለቃቸው ይባላል። የሚገርም ነገር በጣም ብዙ ስለሆነ ነው። በስውር እኮ የሚሰግድ በስውር የሚሰግድ እንትን የሚልም እኮ በስውር እኮ ሲሄድ እኮ ይታያል። በስውር ስለማይታይ ነው። ያ ግን ስለተጋለጸ ነው ወይ ከሌላም ሲመጣ ሲገባ ስለሚታይ ነው። ያ የእናት አባት እርሾ ያስፈልጋል። ገና ካለባበስ ጀምሮ ከልጅነት ጀምሮ ውዳሴ ማርያም ደግሞ ልጆችም ገና ከመጀመሪያ ጀምሮ በቃ በሰንበት ትምህርት ቤት በቆሎ ትምህርት ቤት እንደዚህ ውዳሴ ማርያም ደግሞ አፋቸውን በውዳሴ ማርያም ፈተው ቢሄዱ እመቤት እየረዳቻቸው ነው የምትሄደው። ቢያንስ እንኳን ሌላ ነገር ከውጭ እንኳን አይገባባቸውም። እግዚአብሔር የሚያግዛቸዋል። ለምን በዋዛ ፈዛዛ ይገባል። አሁን ለምሳሌ እዚህ ጋር ስትጸልይበት አሁን ስትጸልይ አንዳንድ ጊዜ አይምሮን ስውር አያደርግም። ልክ ውዳሴ ማርያም ደግሞ ስትነሳ ታይዋል። ስጨርስ ደግሜው አልደገምኩት የምትበት ጊዜ ማለት ያ በውስጥ ሆኖ እኮ ነው እሱ። ያ ልብ እንዳይመሰጥ ያደርጋል። እንዳታለቅስ ያደርጋል። ይቀመጣል በውስጥ አለ ያ ጥላት። ያ ስላለ አሁን አይሰማም አያርግም። ያችን በልምድ ብቻ ነው። በልምድ በቃ ትጸልያለህ እንትላለህ። ከዛ ያቺ በቃ ስለምታናድደው ራሱ አይ ወደፊትማ ከተውኳት የሆነ ነገር ታረጋኛለህ የሆነ ነገር ያረጋዋል ብሎ ስለሚያስብ ግብግብ ይገጥማል። ያችን ለማስወጣት ከሰንበት ትምህርት ሆነ ከቆሎ ትምህርት ሆነ ከዲቁና ሆነ ያችን ለማስወጣት ግብግብ ይገጥማል። እና ራስ ዝርግፍ አድርጎ ነው አሁን በቃ አሁን ብዙ ከመጸለይ አሁን ያቺ በቃ ስትጸልይ ራስን ዝርግፍ አድርገህ አልቅሰህ አልቅሰህ ራስን ዝርግፍ አድርገህ የምትፈልገው ነገር ተናግረህ ያስቸግረን ነገር ሸክመን ለመድኃኒዓለም አሸክመህ እንት ስትል ራሱ ታስረክብ። እቺ መቁጠሪያው ደግሞ በቃ ቀጥቅጠህ ረፍ። አሁን እንደዚህ ስትጸልይ የሚረብሽ ከሆነ እንባንባ የሚል ከሆነ እንባንባ ይልሃል። የሌለ በቃ ፈስ ያመጣብሃል። የሌለ ፍሽክ ያመጣብሃል። የሌለ በቃ የሌለ ኮተት ያመጣብሃል። ያው እሱ ነው። ይሄ ያንተ አሰራር ነው። ስራህን አቁም በስላሴ ስትለዋል። ወደ ሲኦል የምትሄድ ከሆነ ሄድ፣ ወደ ሲኦል የማትሄድ ከሆነ ስራህን አቁም በስላሴ ስትልና ቅጥቅጥ አድርገህ ስራህን አቁም በስላሴ ብለህ አልቅሰህ ስራውን አስቁምልኝ እመቤቴ መድኃኒዓለም ስራውን አስቁምልኝ ብለህ አልቅሰህ እንትን ስትለው ስራውን ያቆማል። ከዛ በኋላ ራስን ዝርግፍ አድርገህ ከእግዚአብሔር ጋር እንድትገናኝ ትሆናለህ። ደግሞ አሁን ዝም ብለህ የምትበላ ከሆነ ውስጥህም አይሰበርም። በቃ ማለት አሁን የምትጾም ከሆነ ራስህን በቃ ስትበላም የሆነ ለከፍ አድርገህ ህይወት ወሰነ ነገር በቃ ስጋ ቁመት የሚሆን ነገር ለመኖር ለስጋ ቁም ቢያንስ ያጋንንት ምንጌድ እስከምታውቀው ከዛ በኋላ እኮ ራሱ እኮ ስለሚገለጽልህ ምግብ ሁሉ ሊያስጠላህ ይችላል እኮ መብላት ራሱ ሊያስጠላህ ሁሉ ይችላል እኮ በዛ ህይወት ስትኖር። ግን አሁን ቁርጥ አድርገህ ራስህን በቃ ይቺ ምንጌድ ማግኘት አለብኝ ብለህ ራስህን ልክ የሆነች ነገር ለከፍ አድርገህ ሲርብህ ነው እንትን የምታለቅስ የምታዝን ተነስተህ ልትሰግድ ልትጸልይ የምትችለው። አሁን ጥግብ በማታ ከተኛህ አያስነሳህም። ጫናሃል፣ ይደክምሃል። ስጋ ትደክማለች፣ ድክም ነው የሚልህ። አሁን 9 ሰዓት ጾም ከሆነ 9 ሰዓት ከበላ ከዛ በኋላ ባትበላ አሁን ማታ ስተኛ 2 ሰዓት ወይ 3 ሰዓት ጸልየህ ሰግደህ ለመተኛት አይከብድህም። ሌሊትም ብትነሳ አይከብድህም። ጠዋትም ስትወጣ እንደው መንኮራኩር ነው የምትሆነው። የሚገርም ነገር ይሄን ያምልኮ ስግደት ስትሰግድ መንኮራኩር ሌላ ኃይል ነው የሚሰጥ በውስጥ። እኔ ራሴ የተጠቀምኩበት ነው ነገር በቃ መንኮራኩር ሌላ። አሁን ሰው ደክሞ እንግዲህ 500 ሊሆን ይችላል 1000 2000 ምናምን ሊሆን ይችላል ሰግደህ ጸልየህ ያን እንትን ብለህ ስትወጣ ይደክመኛል ስራ ውያል ወጣ ነው የምትለው። እንደውም መንኮራኩር ነው የምትለው። በቃ በጣም ብርቱ በቃ ኃይለኛ ሌላ ኃይል ነው የሚሰጥህ። ሌላ ኃይል የሚሰራል የሚገርም ነው። እኔ ውስጥ ቢኖር እንኳን አሁን አጋንንት የሆነ ነገር ቢመጣ ስራ አሰራዋለሁ። ስራ ነው የምለው። አሁን ለምሳሌ የሆነ ነገር ከገባ ዛሬ የገባውን ነገር አውቀዋለሁ። አስርና እንዲሄድ አልፈልግም እና ስራ ነው የምለው። ግብር የምለቅም ከሆነ እናለቅም እለዋለሁ። የምፈትግ ከሆነ ፈትግ እናሰይም እለዋለሁ። በቃ ምን አይነት ቦታ መጣው ነው የሚለኝ። በቃ ምን አይነት የተረገመች ናት ነው ይለኛል። በጆሮዬ እኮ አይበቃዩ ይለኛል። ተገርፎ ምናምን እንደዚህ ቁርጥርጥ ብሎ አሁን ምን ቀረኝ? አሁን እስኪ ምን አለበት ለምንልኝ የቆመልሽ ማለት ቅዱስ ሚካኤል ለምንልኝ እንድሸኝኝ ይለኛል። በጆሮዬ እኮ ነው የሚነግረኝ። ለምንልኝ እንድሸኝኝ ይለኛል። እንዴ አሁን በቃ ስጋ የለኝ አጥንት ያለቀ ስጋ ያለቀ በቃ ምን ከዚህ በኋላ ምን ትፈልጊያለሽ? በቃ እኔ ምን አልፈልግም በቃ እንድሸኝ ብቻ ለምንልኝ ይለኛል። ይሄን ያህል ከዛ ሂጄ ግቢ መጥረግ ከፈለኩኝ እናጥረግ ባና አለዋለሁ። ይጠርጋል። ልክ ሳይታወቀኝ ግን በቃ ጠርጌ ያን ሰርቼ በቃ ሰራ ሁሉ በቃ ድካም የለም በቃ እንትን ብዬ ሰርቼ እንትን ስል አየዋለሁ። ራሱ ሲሰራ ይታየኛል። ያን ያህል እንትን እለዋለሁ። ያን ያህል ማዘዝ ትችላለህ። ያን ጊዜ ካንተ ጋር መኖር አይፈልግም። አንደኛ ይንቅሃል። አንደኛ ሁሉ ጊዜ አሁን ካንተ ጋር ረሃብ ነው ጥም ነው
መቀጥቀጥ ነው፣ መጾም መጸለይ ነው። ስጋው ደግሞ ምን ሊያደርግ ይቀመጣል ካንተ ጋር አይቀመጥም። ቢያንስ ስጋው ደግሞ መቀበል እንኳን ባይችል ወጣቱ ጸልዮ ሰግዶ ቀጥቅጦ ጧት ሲወጣ ማታ ሲገባ ኮተቱን ትቶ ይሄ በቃ ጥፍር ቀለሙ ሊፕስቲኩን ዊጉን ትቶ በራሳቸው ውበት ለዛው ነው እንትን ቢሉ እየለቀቀ ይሄዳል። ከዛ እንዳልኩ ጧትና ማታ ሲገቡ የገባው ነገር ማስረከብ፣ ጧት ሲወጡ ራስን ለእግዚአብሔር አስረክቦ ጠባቂ መላክ ተማጽኖ መውጣት። ያው እንትን መቼም ያው እንትን ባይልም የወይራ ዘይት እዛች ጸሎት ቦታለች ጸሎት እንትን እሷን እንትን ብለ ተቀበተ። እንደው ሌላ በቅባት ግባ ተብሏል፣ በባለዚን ግባ ተብሏል፣ በፓንት በጡት ማስያዣ በሁሉም እኮ ነው። አሁን እኮ ትውልዱ እንዲያዝ የተፈለገው በሙሉ እኮ ያልገባበት ነገር እኮ የለም። የሚገርም ነገር እንደው ወጣቶች ወንዶች እንኳን ብዙ አይቀቡ፣ ሴቶች ግን ከወይራ ዘይት ውጭ ባይቀቡ አይነካቸውም አጋንንት። የሚገርም ነገር አሁን ሁሉ ጊዜ ጸሎት ቦታ አስቀምጣችን ወይራ ዘይታቸውን ተቀብተው ቢወጡ በቃ ከግራቸው እስከ ራሳቸው ተቀብተው ቢወጡ ያን ጊዜ አጋንንት እነሱ ማየት አይችልም። ውስጥ ያለው ጋር ነው ግብ ውስጥ ያለው እንኳን አሁን እዚህ ጋር እንትን አዲያል ሞቴ ቢኖር እባክህ አደከመችኝ ናና አግዘኝ ቢለው አሁን አንተ ላይ ያለ ይታያሉ። አሁን እናንተ እንደምታይ እነሱ እኮ ይታያሉ። ሲታዩ አሁን ናና አግዘኝ ቢለው ይሄኛው ይመጣል ካንተ ጋር ይመጣና ከላይ ነው የሚያረጋው፣ እሱ ከላላ ነው የሚያረጋው። ያኛው እኮ ሲደብቃል ስለደከመ ማለት ነው። ያኛው እንዴ ከዛ ይሄዳል። እንደገና ደግሞ አንዳንዱ ደግሞ ምን ይላል? አይ እንትን አራ ለኔም አልተመቸችኝ በቃ አልፈልግም። ገና ሲያይህ ራሱ እንትን ይላል። ሊፈትሽም ምን አይነት ናት ወይ ምን አይነት ነው ብሎ ይመጣል። ያን ጊዜ አስረንተን ስትለው በቃ ይሄዳል። እንትን አይልም፣ አንተ ጋር መቀመጥም አይችልም። ከደዚህ አይነት አጋንንት አያያዙ ማወቅ ነው። አሁን ትውልዱ የተቸገረው በቃ ይሄን እንትን የምንማረው ወንጌል እንማራለን፣ እንቆርባለን፣ እንሰግዳለን፣ እንጸልያለን። ግን ዲሉ አሁን መልሶ ያው የዳቢሎስ ሲሆን ነው የምታየው። ስኬታማ በህይወት ስኬታማ አትሆን። በቃ ወይ ሀብት ቢኖር ወይ ልጅ ያሳጣሃል ወይ ትዳር ያሳጣሃል። ብቻ የሆነ ነገር የጎደለህ ነገር አለ ከእግዚአብሔር ጋር። አሁን ሰው ጤነኛ ስጋው ጤነኛ መሆኑን ነው የሚያየው። ስጋቸው ጤነኛ ቢሆን በጣም ነፍሳቸው ተይዛለች። የሚገርም ለነሱ ስለተመቹት ነው ዝም ያላቸው። ስለተመቻቹለት አሁን የማይነካ ካልነካካው አይነካም። ወጥቶ አሁን እንትን ስሙ ወጥቶ እኔ በፊት ልክ ከኔ ወጥቶ እንዳይገረፍ ሲቀመጥ ዘያዋለሁ። ቦታ ሲቀመጥ የሆነ ቦታ ሲሸረኮት አየዋለሁ። ወደ ባለ ሲገባ አየዋለሁ። ና አለዋለሁ። ና በስላሴ ብለዋለሁ። ወጥቶ እንትን አዲስ ሲመጣም ሲላክ መተት ምናምን በጣም ብዙ እንትን መተት ይላክብኛል። ያው የምታየው ነገር ስላለ ያው ውጊያ አለ። ማውራት ስለማልፈልግ ነው። ያ ሲመጣ እንታያለን። እኔ ጋር ያለው ጥባቂ ማላቁም አለ አስረክብ ያለው አይተለም። እኔ ጋር ያለው እኮ ይበልጣል። ያ እኮ የወደቀ ነው፣ የሲኦል ስለኛ ነው። እኔ ጋር ያለው ጥባቂ ቆምልኝ ስላልኩት ቆማል። የሚገርም ነገር ያቺ ስለቆም የመጣው ነገር ይሄ መጣ ብሎ ያሳየኛል። ከማን እንደመጣ ማን እንደላከው ያሳየኛል። አሁን አንተ ብትልክ ቢለን ይመጣ አንተ ራቁትን ሆነ የሆነ ነገር ወይ በቃ የሆነ ባብ ስትልክብኝ ወይ የሆነ ነገር ስትልክብኝ እንደዚህ አይዋለሁ አንተ ነው ማለት ነው። ከዛ እሱን አስር ይቀጠቅጠዋለሁ፣ ይመለሳል፣ አይቆይም። ከበዛ 3 ቀን ነው የሚቆይ። ከሰውም አሁን ከሰው ስትጠራ አሁን ለምሳሌ ያንተን ጠርቼ ናግባ ብለው በሙሉ ተጅጎርጉሮ የሚገባው የእንትን ሳይቀር የዘር ማንዝር ሳይቀር ተጅጎርጉሮ ይገባል። ግን አሁን ለአንድ ቀን ነው ማስበው፣ ወይ ለ2 ቀን ወይ ለ3 ቀን ሊሆን ይችላል። ከዛ በኋላ ይበቀላል። አንተ ካልተጋህበት አንተም ያችን ጸሎት የምትከተል ካልሆነ አይታጠርም። አንተ እንትን እንደዛ እኮ ነው። አንዲንም እኛ እንሰግዳለን እንጸልያለን፣ ግን አንዲንም የሚሉት እኮ ለዚህ እኮ ነው። የሚገርም ነገር ለውጥ የለንም ይላሉ። መጀመሪያ መሽተግተው ጋንት እኮ የሚገርም ነገር በጣም ክፉ እኮ ነው። ጉልበቱም በቃ እንደዚህ እኛ ጋር አሁን እኮ በጣም እንትን ምን ይመስላል። ግን አሁን ይችን ራሱ ስለተነጋገረ በጣም በቃ ይፈራል። አሁን አንተ ጋር የሆነ ነገር ካለ ይችን ነገር ልታስተምርብኝ ነው ብሎ ይነግርሃል ማታ። ወይኔ ጉዴ እኔ ይሄን እንትን በፊት ስማር ምን አለኝ መጀመሪያ እንትን ስለሰማው የመምህር ግርማን ስማ ወይኔ ጉዴ አለ። ወይኔ ጉዴ እዚህ ጋር ቁጭ ብሎ የሆነ አይኑ በጣም ያስፈራው። ከዚህ ከጀርባ ቁጭ ብሎ ወይኔ ጉዴ ይሄን ማግንታ በቃ ምን ተረፍኩ ተስማምሎስ ምንድነው የሚያናግረው ይሳይ የለም። ከዛ ሲሄድ ወደ ሲኦል ሲገባ እንዲህ ያየሁት አይኑ ጥቅጥ ያለ የሚያስፈራ እንዲህ ወደ ሲኦል ሲቆለቆል እንዲያዩት እንደዚህ በጋድ እንዲያዩት ሲገባ ያለው የሚገር ወደ ኋላ ይሽሽ አይኑ ብቻ ነው እያበራ የሚታይ ሲገባ ይታየኛል። የሚገር ነገር አንድ ጊዜ
የሀገር ምናምን እንደዚህ ስለ ሀገር ከጸለይኩ አሁን ስለ ኢትዮጵያን አስባት በቃ ያው መላእክቶችን ቅዱስ ጊዮርጊስን ማስራት ሀገርን በቃ አሳስቢ ስለነሱ ከጸለይኩኝ ስጠራው ያው በእኛ የማያልቅ ስለሆነ ነው እንጂ ይከመራል እንደ ባቢሎን ግንብ ሲከመር ብዛት እኮ ይገርማል እኮ በቃ እንደ ሚሊቲት በጣም ይገርመኛል። ለኔ ግን ምን የፈለገ ተአምር ቢበዛ አንተ በቃ ከእግዚአብሔር ጋር ከሆንክ ያን እግዚአብሔር ላሳየና እንጂ በእኛ ጋር እንዴት ነኝ ነው የሚያደርገው እግዚአብሔር እንዴት ነኝ ነው የሚያደርገው አጋንንት እኛ ስለማንበረታ እኛ እንት ስለሌለን ነው እንጂ አሁን እኛ በቃ እሱኛ ስለሚንቅ ያዳም ልጆች ስለሚንቅ እኔ በቃ በልጣቸዋለሁ እኔ ግዙፍ ነኝ እኔ በቃ እንደዛ ብሎ ስለሚያስብ ነው እንጂ አሁን አጋንንት አሁን የሱን አሰራ ብታቅበት በጣም ነው እንትን የምትለው በቃ ለካ እንደዚህ ነው እንድንተረክ እንዴት ነው የሚያደርገው እግዚአብሔር የእግዚአብሔር ስም ከጠራበት ከልብ ከሆነ በቃ ራስህ ዘርግፈህ ለእግዚአብሔር ካለቀስክ አንቆ ስለሰገረ ስለጸለይ ብቻ አይደለም ዝም ብሎ ቁጭ ብሎ እግዚአብሔር እንትን በማናቅ ብቻ እኮ የሚበቁ እኮ አሉ በቃ በራቸውን ዘግተው ብቻ በቃ ያው ስጦታ ይለያያል መቼም ይሁሉ ያው ይሄ መቼም እኛ ከዘር ማንዝር የመጣው አባታችን መቼም እግዚአብሔር ይችላል እንትን ስላደለ እግዚአብሔር እሳቸውን እንትን ስላለ በዚህ ስላገኘነው ነው እንጂ በዚህም ባይሆን እኮ ይበቁ እኮ አሉ እኮ የሚገርም ነገር ቁጭ ብሎ ራሱ እግዚአብሔርን ብቻ በማድረግ ራሱ ራስን ነው ልብ ነው ማለት መጀመሪያ ልብ ናት የሚሆን ነገር ሁሉ ያሳያል እግዚአብሔር እና በአገር ላይ የሚሆነው ነገር ራሱ ስጠይቅ ያሳያል የሚደረገው ነገር አጋንንቱ ውጊያ እንዳለበት ራሱ በጣም ይዋጋል እኮ እግዚአብሔርም ይዋጋል እኮ የሚገርም ነገር መላእክቶችም ይዋጋሉ ግን ያው የሚሰራው ነገር የኛም ትውልዱ አሁን ስለ አገር ስለ ራስ ጥቅም ብቻ መሄዳል ስለ ራስ ጥቅም ገንዘብ ስለመሰብሰብ በቃ የማያውቅ ይኖራል ከታች ምናምን ግን ከላይ ያሉ ደግሞ ያው ሌላ ነገር እንደዚህ ማይነስ ያለው ነው ስለ ሀገር ሲጸልይ ያሳየኛል ጸልይ ይለኛል በቃ ስለ ሀገር ጸልይ የምረት ዘመን አይደለም አሁን የምረት ዘመን ሳይሆን የአባቶች ትንቢት ፈጸመ ግድ ነው ግን ያው ቢሞቱም አንተ ይላሉ ብንሞት እኔና አንተ እኔ አንተ ጻድቅ ብትሆን ያው ባንተ ላልፍ ይችላል ብትኖር የእግዚአብሔርን ፍቅር ስታቀው በዚህ ዓለም ኖርክም ሞትክም የእግዚአብሔርን አንተ አሳብህን ለሱ ስትሰጥ ምንም በቃ ምንም የማይነካው የጸጥታ ንጉስ ነው የምትኖረው በቃ የጸጥታ ንጉስ ጭንቀት የሌለበት ግልብላ በኪራይ ልክፈል ግላርክ እግዚአብሔር ያስባል ስላንተ ግን ያ ስልህ ትግል ያስፈልጋል ራስህ ስልክ ፈርገስ ሰጠው ሰው እኮ በጥሪኝ ሆኩ መኖር ይችላል ነገር ነገር በአንድ ጭብጥ ሽምብራ መኖር ይችላል ነገር በትንሽ ነገር ራሱ መኖር ይችላል አሁን ይሄ ስለብላ ስጋ ስለብላ አንተ ስላካይ የእግዚአብሔር ፍቅር ሲገባ ከእግዚአብሔር ጋር ስትኖር የጸጥታ ንጉስ ነው የምትሆነው እግዚአብሔር በህይወት ሲገባ እንደዛ ስለሌለበት ነው ጭንቀት ብቻ የሚያሳየን ይላካል በጭንቀት ምናምን ይላካል ደፍተራዎች አሉ ጭንቀት በቃ ጭንቀት አስገባው በትውልዱ ጭንቀት አስገባው እንደዚህ ይባል የሚላካል እንደዛም አንዳንድ አባቶች እናቶችም ያው ካዩ እንደዚህ የሆነ ነገር ካዩ እነዛን ለማጥፋት ያላቸው ነገር ያው ግን እግዚአብሔር አያጠፋም እንደውም ያበረታል እንደውም እየጨመረልን ነው የሚሄደው መልካም እማሆይ እንደው በዚህ ዘመን መነኩሴ ሆነው በመኖሩና ደግሞ በሚያዩዋቸው ነገር የሚያሳዝኑት ምንድነው አሁን ለምሳሌ ይሄን ጥያቄ ለምን አነሳህ ብትሉኝ ያው የድሮ አባቶቻችን እና አባ መቃርስ እና አባ አንጦስ የምንኩስና ህይወታቸው በታሪክ ሲተረክ ይለያል አኗኗሩ አሁን ዛሬ ላይ የምናየው ደግሞ እንግዲህ በዚህ ሐሳብ ላይ አካተው እንዳነሱልኝ መስቀል ይዞ ክህነት ተቀብሎ ቆብ ጭኖ ራሱን እስከማጥፋት የሚያስመኘው የግላዊ ህይወት የሚኖሩ አባቶች እንዳሉ እርሶም በአካል አግኝተው ያወሯቸው በጸሎት ያገዟቸው አባት እንዳሉ እንደ ምሳሌ አንስተውልኛል እና እውነት ሰይጣን በዚህ ልክ በእኛ ላይ ሰልጥኖ መወራት ነበረበት ወይ እኛ ስለ ሰይጣን መገዛት ነበረብን ወይ አሁን ከእግዚአብሔር ትእዛዝ የሰይጣን ትእዛዝ ነው እየተፈጸመ ያለው የምንፈጽመው እኛ ነን እንግዲህ የጥበብ መጀመሪያ እግዚአብሔርን መፍራት ነው እግዚአብሔር ደግሞ የሚለው የሚወደኝ ቢኖር ትእዛዜን ይጠብቅ ነው እና የዚህ ዘመን መነኩሴ በመሆኑ ምን ይሰማውታል በጥቅሉ የሚያሳዝኑትስ ነገር ምንድነው እኔ የዚህ ዘመን መነኩሴ መሆኔ በአንድ በኩል አዝናለሁ ማለት በቃ መነኩሴ ሲሰደብ መነኩሴ ሲነቀፍ ቤተክርስቲያን ስትነቀፍ አባቶች ሲነቀፉ አክብሮት የለም አሁን እናትም አባትም ሲያዩ አሁን
ማንም አሁን መነኩሴ ሲይ ማንም ያከብር የለም ነገር ዝቅ አድርገው ነው የሚያዩት በቃ በብዙ ነገር ነው እንኳን ሌላ የሆነ ነገር እንኳን የሆነ ቦታ እንኳን ልትሄድ በታክሲ እንኳን ብገባ ላይነሱልህ ሁሉ ይችላሉ የሆነ ወይ በቃ የሆነ ነገር በቃ የሆነ የሚዋጋህ ነገር ማለት ያን ያህል መነኩሴ ማለት በቃ ይሄን ያንደስ ተነቅፎ ሳይ ያስጠላኛል በቃ ራሴን ራሱ በአንድ በኩል ደግሞ እግዚአብሔር ይችን በቃ ያጋንንትን ተንኮል ስላሳወቀኝ በጣም አመሰግናለሁ በአባታችን ላይ አድሮ ማለት ያው እኔም ማውቂ አይደለም በአባታችን ላይ ያገኘሁትን ትምህርት ነው አሁን እኔ መነኩሳኖች በጣም ያሳዝኑኛል እህቶቼ ወንድሞቼ በጣም ያሳዝኑኛል ስላሴ በሚያቀው እኔ ለስላሴ ነው ማሳስበው በቃ መድኃኒዓለም ያንተን የሽፋት ልደፍተው የሚጫወትባቸውን አጋንንት አንተ በቃ ይቻላል ሁሉ ነገር አፍርሰህ መስራት ትችላለህ አፍርሰህ ስራቸው ነው የሚለው አፍርሰህ የእጅ ስራቸው በቃ ይልቦናቸውን አብራ ነው የሚለው አንዳንድ ጊዜ እንጦርስ የመቃል እንትን ሳነብ ይሄ እንትኑ ሳነብ ያዩት እንትን ምናልባት አንብበው ከሆነ የመጀመሪያዎቹ እርግብ ነጫጭ እርግብ ሁለተኛው ጥቁርና ነጭ ሶስተኛው ጥቁር አሞራ ሆኑ ያሉት ያ አንብበው ከሆነ አለ የሚገርም ነገር አጋንንቱ አጥብቆ የያዘው አሁን በቃ እኛ ነው በተለይ መነኩሳን ካህናት ራስ በራሳችን መነኩሴ እኮ መንገድ ላይ ሲገናኝ እኮ ሰላም ራሱ አይባባልም ገዳም ስትገናኝ ሰላም አይባባልም ራሱ በቃ እንደዚህ በቃ እንደዚህ እንዴት ነሽ እንዴት ነው ወንድም አይባባልም ራሱ ይሄን ያህል በቃ ራስ በራሳችን እንኳን ማለት ነው እኔ በቃ ያሳዝነኛል ይሄ ማለት ወደው አይደለም ተይዘው ነው በቃ ይሄን የሚያስተምር ማን አሁን ውሃ ቢወፍር በምን ታቀጥነዋለህ በምን አታቀጥነው ጠላ ቢወፍር በውሃ ታቀጥነዋለህ አሁን አንድ መምህር ቀና ብለው ወይ አንድ አባት ቅዱስ የሚያቆርብ አባ እንደዚህ አይነት ሰይጣን አለ ብትለው አዎ ሰይጣን አለ ግን አይለቅም ነው የሚልህ ማሮን እኮ ያውቃሉ ያምናሉ እኮ ግን መንገዱን አያያዙ ልታስተምራቸው ማትችልም ደብረ መምህራን ቀና ብለህ ታስተምራለህ ከዛ እሱ በቃ ድርጅቷል ማለት አሁን አባታችን እንደሚያስተምሩት ይሄ አብሽዋ እቺ እጻፋሪሷ ምናምን በሙሉ ያው ሰብስቦ ስለሚይዝ ውዳሴ ማርያም ማይደግም እኮ እንትን አለ እኮ እዛች ለአገልግሎት ብቻ ሲገቡ እንጂ ማይደግም እኮ አሉ ነገር በዛ ውስጥ ይያሉ ማለት ውዳሴ ማርያም ማይደግሙ እዛች ውስጥ ብቻ ሲገቡ ነው የሚደግሙት ለዛች ለስራ ብቻ እንጂ ይሄን ያህል ማይደግሙ አሉ ስግደት የለም ጾለት የለም እና በጣም ያሳዝነኛል በቃ ማለት እንደዚህ ሆኖ በቃ የመጨረሻው ትንቢት መፈጸሚያ መሆናችን ያሳዝነኛል ቸር ነው ይምረናል ይላል ያው እንላለን ሁላችንም እንላለን ይማረን በርግጥ እሱ መቼም ቸር ነው እውነትም ይማረን ግን በቃ አሁን ራሱ ለሰው እንቅፋት መሆኑ ራሱ በጣም ያሳዝነኛል ያው ለሰው እንቅፋት መሆናችን አሁን አንድ ምን እኔ የሆነ ነገር ሳረግ ብታይ አሁን በቃ ስለኔ አታለቅስም አትጸልይም ራሱ አሳልፈ እንዲች መልኩ እንዲያረገች ብለህ ነው እንጂ እንትን የምትለው ወይ እግዚአብሔር ሆይ ለእግዚአብሔር አታሳስብልኝ ማንም ስለኛ ቢያሳስብ መነኩሴው በቃ የሚችለውን ካህናቱ የሚችለውን ቢጸልይ እንትን ይላል ያስባሉ ግን ተይዟል በምን ይገባል አሁን ሲምንቱ አሁን በቃ አሁን ምን ብየልንገር ሲምንቱ ሆኗል ልባችን በደንብ ታጣቅጥቋል ይዟል አጋንንት ያ ከዘር ማንዝር የመጣው እንደገና ደግሞ ያ እንኳን ያ የሌለበት የለም እንዴ ከዛ በላይ የሚደራረበው አለ የሚሰበስበው አለ በቀን ወደ ምንኩስና ህይወት ወደዚህኛው የእግዚአብሔር ልጅ ስትል ደግሞ የሚፈታተን ነገር አለ ያችን በቃ ባንድ ነገር እንኳን መቼም እመቤቴ የሆነች ነገር እንኳን ብታገኝ በዛች እንደምታሳልፈን ስለሚያቅ ግብግቡኛ ላይ ስለሆነ ሁሉም ተይዟል እንደው አሁን አንዳንድ እንደው ከስንት አንድ ካልሆኑ እናቶች አንዳንድ እናቶች አሁን አቃለሁ በብዛት እነዚህ ትልቅ እናቶች ሆኑ አቃቢቶች ሆኑ ምናምን እነዚህ ያው ከስራቸው ማንጻር ያው አጋንንቱ በዚህኛው ስለሚቃጠል ምን ስለሚል ትንሽ እንጂ ሌላው በቃ ተይዟል ይገርመው ነገር በራሴ ማዝናለሁ አለቅሳለሁ በቃ አንዳንድ ጊዜ መኖር የሚያስጠላኛል አንዳንድ ጊዜ በቃ መነኩሴ መሆን የሚያስጠላኛል ዝም ይላል እግዚአብሔር ዝም ነው የሚለው የመጨረሻ መልእክቶ ምንድነው ይሄንን ሚዲያ ለሚከታተሉ በሀገር ውስጥና ከሀገር ውጭ ላሉ ኦርቶዶክሳውያን በሙሉ በዚህ ዘመን ላለው ትውልድ እኔ የመጨረሻ መልእክቴ የአምልኮ ስግደት ይስገዱ መጀመሪያው ንስሐ ይግቡ ራሳቸውን አንጽተው ንስሐ ሲገባ አሁን ለምሳሌ ከእንትን ሳይቀር
ወሊድ መከላከያ የሚወስዷት ክኒን ሳትቀር ባል ሚስት ባል ራሱ ለመድኃኒት መግዣ ከሰጠ እሱም ራሱ ተሳታፊ ነው። የሚገርም ነገር ከዛች ሳትቀር ንስሐ ይግቡ ነው። በቃ ያንዳንዱ ነገር ራሳቸው ምንጥር አድርገው ንስሐ በትክክል ይግቡ፣ ቀኖናቸውን በስርዓት ይጨርሱ። ከዛ በኋላ እግዚአብሔር ጋር መቼም ሁሉ ጊዜ ክርስቲያን መውደቅ መነሳት ነው። አሁን ዛሬ ንስሐ ገብተው ነገ ያን ኃጢአት ብትመለስበት ተስፋ መቁረጥ የለብም። አሁን ይሄ ቤት አሁን ብትጠርግ በኋላም እንደዛው ስለሆነ የክርስትና ህይወትም እንደዛ ስለሆነች ማለት ነው። ሁሉ ጊዜ ንስሐ እየገቡ ስጋው ደግሞ ከተቻለ ስጋው ደግሞ ለዛ ደግሞ እስከሚያበቃቸው ምናልባት አንዱ ባል እሺ ቢል ሚስት እሺ ስለማትል የአምልኮ ስግደት ይስገዱ፣ መቁጠሪያ ይቀጥቅጡ፣ ስጋው ደግሞ ይቀበሉ ነው ብለው እንደዛ ከሆነ እግዚአብሔርን ያገኙታል። ዋናው ቁልፉ ስግደት ላይና መቁጠሪያ ላይ ነው። እንደው ለስጋው ደግሞ እስከሚበቁ ራሱ በቃ እንደምንም በቃ ትንሽ ይሄ ነው ቢፈት ወይ ለአንድ ወር ይችላል፣ ለሁለት ቀን ለሶስት ቀን ሊሆን ይችላል እንጂ ከዛ በኋላ የአምልኮ ስግደት ማለት ምግብ ነው ራሱ። በቃ ምግብ የአምልኮ ስግደት ከሰገድክ ብዙ ነገር ይነሳልሃል፣ የምትጠይቀው ነገር ይነሳልሃል። ምግብ ቶሎ እንዳልበላ ብዙ እንዳልበላ ይነሳል ካልክ እግዚአብሔር ያነሳልሃል። የሆነ ይሄን ኃጢአት እንዳልሰራ አንሳልኝ ወይ ስራውን አስቆምልኝ ካልክ ስራውን ያቆማል። ያ በቃ የሚያረግህን ነገር ስራውን ያስቆምልሃል። ግን እንደዚህ በቀላሉ አይደለም ነገር ግብ ይፈልጋል። ትግል በቃ በትግል በድካም ነው። ለምን እሱ ልስገድ ብትል አሁን እንዳልኩ ልክ ማታ በልተከተኛ ይጫናል፣ ላይ ታተነሳም ሰዓት ያልፍብሃል። ስራ የምትገባበት ሰዓት ይደርሳል፣ ትነሳል፣ ትሄዳለህ። ማታም ስትወጣ ሌላ ጨማምሮ ነው የምትመጣው፣ ሌላ ጨምሮ ይስባል። ከዛ ያደክማል። ዝለብለፍ ብለህ በላ በልተህ ነው የምትተኛው። ግን እንደዛ እንዳይሆን በቃ በርቱ ነው የምለው እኔ። ሌላው ነገር ይሄ ከእንትን በቃ ይሄ ጥፍር ቀለም ወይ ሁሉ ይሄን ነገር በሙሉ ይሄን ነገር ትተው ይበርቱ ነው የምለው። ለዛ ከሆነ እግዚአብሔርን ያገኙታል። ማንም ሰው ይሄን ያገኙት እግዚአብሔር ማንም ሰው ያገኘዋል። የሚገርም ነገር አንተም ታገኘዋለህ። የትም ሄደህ አይደለም በቤት ውስጥ የጸሎት ቦታ ሰርተህ ያሁን ቡና ጠጡ አልጠጣጡም ብል ማንም ስለማይሰማ ግን የሚያደርገው ካለ የቡና እቃው ሳይቀር ይጣሉት። በቤተሰብ ከማን እንደመጣ የዘር መንፈሱ ማን ቤት ጨሌ እንዳለ ምን እንዳለ ቢጠይቁ ይነገራቸዋል። አንድ ልጅ ነበረ ሰንበት ተማሪኛ ሰፈር አሁን ሰሞኑን ትናንትና ሲነግረኝ ነበርና ቤተሰቦች በጣም አስቸጋሪዎች ናቸው። እሱ ነው የሚጸልየው፣ በጣም ይሰግዳል፣ ይጸልያል፣ በጣም ጎበዝ ነውና ሁሉ ጊዜ ጸበል ሲገባ ክርስትና ስማቸውን እያዘ ይገባል፣ ፎቶቸውን እያዘ ይገባል እንትን። ከዛ እናቱ ጨሌ ይደብቃለች፣ አስምሏታል። የለም ቤቱ ሁሉ ፈትሾ እንትን ብሏል። የሆነ ህፃን ልጅ አለ ጎርጉር አወጣቸዋል ጨሌውን በቤት ያወጣችልኝ ብሎ ትናንትና ነገረኝ። ከዛ በህልሟ አይቶ ነበር እንደሚወጣ ከተደበቀበት ቦታ። ከዛ እቺ ልጅ ታወጣችው ምን እንዳለ እንኳን ራሱ ያን እንኳን እግዚአብሔር ያሳያል። ከማን ምን እንዳለ ያሳያል እግዚአብሔር። ግን ብርታት ያስፈልጋል። በርቱ ነው የምለው። ትውልዱ ተይዟል። ሉሲፈር መንፈስ አሁን እንዳለ ትውልዱ ያዘው ሉሲፈር መንፈስ ነው። ሉሲፈር ነው ተቆጣጥሮታል። ማንም ጤነኛ ነው ማለት አትችልም። ያን ራስ መፈተሽ ነው። ራስን ፈትሽ ታገኛለህ። ሉሲፈር አለብኝ የለብኝም ብለህ አስረህ ቀጥቅጠህ ሰግደህ ስተኛ ካለብህ ይነግርሃል፣ ያሳያል። ያን የትም ሄድ አይደለም ቤታችን ውስጥ ይህ ጀበና ስኒ ምናምን እቃው ራሱ ካለ እኮ ያው የሱ መሳሪያ ስለሆነ ይኖራል። እሱ የሚገርም ነገር እኛ ስዕል የምናስቀምጠው ያው እግዚአብሔር ይገባልናል ብለን አይደል? ያ ስኒውም ካለ ይገባል፣ ጀበናውም ካለ ይገባል። የሚያምን ካለ ይመን፣ የሚያምን ካለ የራሱ ጉዳይ። ግን እኔ ለሚያምኑት ነው የምናገረው። ያቺ ሳትቀር አውጥቶ በቃ ንስሐን ገብቶ ለስላሴ ከተንበረከኩ ለስጋው ደግሞ እንዲያበቃ ካለቀሱ እግዚአብሔር የሚሆነው ነገር በሙሉ እያሳየ ይሄዳል። ዙሮ ይሄ ትውልድ የሚተርፈው ለስላሴ ተንበረከከ ነው። በቃ ይህችን ዘመን የሚያልፋት የአምልኮ ስግደት የሰገደ ለስላሴ የተንበረከከ ትውልድ ያልፋል፣ አለበለዚያ አያልፍም። ይሄ ምስክሩ ምንድነው ብትል በዓይናችን እያየን ነው። የሚገርም ነገር ዓይናችን ራሱ እያየን ሲኦል በምድር አለች። አሁን እኮ ሰላም የለም እኮ። ስትወጣ በመኪና አደጋ በዚህ ትቀር ትችላለህ። በዛ በሆነ ነገር በተኛበት ልቀር ትችላለህ። ሐኪም ቤት ክልል ትመለስ ትችላለህ። በብዙ ነገር ያው እየተጠረክ ነው። ከዚህ ለማለፍ ቢያንስ እንኳን ብትሞት እንኳን መንግስቱን እንዲያወርስህ ለመሆን በቃ ራሳቸውን አንጽተው ለስላሴ ይንበርከኩ ነው የምለው። የአምልኮ ስግደት ይስገዱ። ሁላችንም ከዓለም መተን ነው። ሁላችንም ቤተሰባችን ኮተት አላቸው። ኮተት የሌለው የለም። ሁሉም ኮተት የሌለው ቤተሰብ የለም። ግን ያን ኮተት ግን እግዚአብሔር ከፈለገ አንዱ ምዝዝ አድርጎ ድምማጩን ያጠፋዋል። የሚገርም ነገር። አሁን አንድ ወንድሜ ራሱ በጣም ጎበዝ ነው። ክፍለ ሀገር ነው የሚኖረው።
የክፍለ ሀገር ልጅ ነው። ባለቀበት ህይወት ላይ እንደደረስኩለት በቃ አልቆ በቃ ምን ብዬ ልንገርህ ሂጄ ቀጥታ ሳስተምረው ቀጥታ ነው የሚሰግደው በሙሉ አሁን በሙሉ በቃ ከኔ ይበልጣል ማለት ትችላለህ። ወቅቷል። ገበሬ እኮ ነው የሚገርም ነገር ገበሬ ነው። ያው ይሄን ያህል አይደለም የሚሰግደው እሱ ማለት አንዷን ወረቀት ብቻ ነው የሰጠሁት ማለት 150 ምናምን ትሆናለች ያምልኮቷ ያችን ህቡ ስሙን ዋናዎቹን እንዴት ብሎ እንደሚማጸን መቤቴን ቅዱስ ሚካኤል እነዛን የሰጠሁት ይሰግዳል ይጸልያል። ጀበና ሲኒ ምናምን ጣል መጀመሪያ ጀበና ሲኒ በፊትም እኔ ሲሄድ ይጥል ነበር በቤተሰብ እየዞርኩ ከዛ እኔ ስጥል ዞሮ ሲል ይገዛሉ። ከዛ መጀመሪያ ሁሉ ጊዜ ግብ ነበርና ልክ እንትን ሲል ይሄን ስግደት ሲጀምር መጀመሪያ የምናሳየው የቡና እንትን ትልቅ ዘንዶ መጥቶ እንዲከበበዋል እንትን ይሄን ሲኒውን ከዛ ይሁን የዚህ ሀገር አለቃ እኔ ነኝ አለኛል። ዘንዶ ማለት ነው እንዴ እንትኑ ላይ ሲኒ የዚህ አለቃ ምገዛው እኔ ነኝ አለኛል። ሲያስተው እግዚአብሔር ነገር ነው። ከዛ ይቆልተው ብሎ እጥላለሁ ያነሳዋል። በኋላ ግን ልክ ጥሎ መስገድ ሲጀምር የናየ የሚገርም ነገር ተስፋ ቆርጦ በጣም ንብረቱ ጠፍቶ በጣም ብዙ ነገር ነበረው። የሚገርም ነገር ተስፋ ቆርጦ በቃ ማለት ያን ደካማ አባት አለኝ እሱን እንዲጦርልኝ ነው እኔ በቃ እሱን እንትን ለማመጥ ይርኩት እንጂ በሌላው ነገር ተስፋ ቆርጫለሁ። ከዛ ልክ በመጨረሻው ሰዓት እቺን ሶሎ ሲጀምር እያንዳንዱ ነገር ያሳየው ጀመር። እያንዳንዱ አሁን ወደፊት ራሱ የሚገርመው ነገር ያ የኛ ቤትኛ ያለንበት እሱ ለሱ ነው ያሳየው ያለበት ቦታ የቅዱስ ሚካኤል ጽላት እንዳለበት እሱ ሰማዕቱ ነው እንደሚያልፍ ይሄን ሁሉ አሳይቶታል። እያንዳንዱ ነገር እንግዲህ የሚሰግደው ትንሽ ነው አልኩ ገበሬ ነው አልኩ። ቀጥታ ሚስቱን በጣም ጎበዝ ናት። የሚሆነው ነገር ቀጥታ ነው የምትመጣው ነው ቤት ቅዱስ ሚካኤል ቀጥታ ነው ይገባዋል። ቀጥታ ነው የምትመጣው ቀጥታ በቃ ወጥቶ የሚሆነው ነገር የሚደረገው ነገር በሀገር የሚሆነው ምን እንደሚሆን ነው እና አሁን እሱ ይሄን ሁሉ አሳይቶታል። ሰማዕቱ ነው እንደሚያልፍ እዛ እሱ ያለበት ቤት ላይ የቅዱስ ሚካኤል ጽላት እንደሚወጣ የቅዱስ ሚካኤል ጸበል እንደሚወጣ ከዚህ እንትን የሆነ ጋራ ነገር አለ ከቤታችን ጋር እዛ ላይ እንዳለ እዛ ውስጥ ብዙ ስጉራን እንዳሉ ብዙ ቤተ መቅደስ እንዳለ ቀጥታ አሳይቶታል። ገበሬው ነው የሚገርም ነገር እና ይሄን ያህል ሰው ከተመለሰ እግዚአብሔር ትንሽ ነገር ነው የሚፈልገው እንጂ በቃ በትንሿ ነገር ላይ ይጨምርልሃል። ለምን አሁን ትውልድ ሰው አጥቷል። እግዚአብሔር በቤቴ ሰው አጥቷልስ የሚገርም ነገር አንዷ በርሜል ጊዮርጊስ ሄዳ ስትነግረኝ እንዳላለች ይሄ እንደ ሙዝ ልጣጫለች እንዳለ እየተንሸራተተ ይገባላለች። በቤቴ ምንድነው ራዲኛቸው ስላት ትውልዱ አቃሎኛል ካፉ ጀምሮ አቃሎኛል የልጅን ስም አቃሏል። ከስም አጠራር ለምሳሌ ስትጠሩ ተናገሪ ተብላለች አልተናገረች ምስክርነት ማልሰጠች። የሚገርመው ነገር ግን ምንድነው የተባለችው ስትጠሩ ቅድስት ድንግል ማርያም ቅዱስ ሚካኤል ምድራዊ ባለማድረግ እንኳን በስማቸው በማድረጋቸው የሚጠሩት ቅዱስ ገብርኤል ሰማዕቱ ቅዱስ ጊዮርጊስ ብላችሁ ጥሩ ባያቸው ብላ ተናግራለች። እንድትናገሪ ተብላለች። የሚገርም ነገር እና ትውልዱ አሳዝኗል ልጅ እንደዚህ እየጠረገ ወደ ሲኦል ነው የሚገባው ብላት ሙዝ ልጣጭ ነገራች መስላለች እንዳለ በቃ ትውልዱ በሰልፋለች በቃ ትገባለች። በርግያ ነው ልጣጭ ናት የነገረች። ይሄን ያህል እንደዚህ ራሱ አይታለች። እግዚአብሔር ተቆጥቷል። ቤቴ ተቆጥታለች ማለት በቃ ታዝናለች። እሷ ማመንሸም ለኛ እኮ ሩሩና ታዝናለች። ግን ያው በቃ ምን ታረጋዋለህ እንግዲህ እንትን ካላልክ ማለት እንግዲህ አንተም እኮ ስታግዝ እኮ ነው የሆነ ነገር እኮ መሳሪያ ምን ሆነ እኮ ላጋንት እኮ እኛ ነን ጓንት የሚያደርገን። አሁን እግዚአብሔር አንተ ጓንት አድርጎ መሳሪያ እንደሚያደርግ የራስ ጥረት ያስፈልጋል። እሱ ጓንት ካደረገ የሱ መሳሪያ ከሆነ ሲኦል ጠራጊ ነው የሚያደርግ። ሌላው ያስከተልክ ነው የምትሄደው። አሁን አንተ ወደ መጠጥ ቤት ወይ የሆነ ቦታ በቃ እንትን የምትመቸው ከሆነ ያችን ያጠናከረ ሳታውቀው እኮ ነው መልካም ነገር የሰራው አስመስሎ አሁን መነኩሳንም ካህናትም ስለአሁን መልካም ነገር ጽድቅ የሰራቸው አስመስሎ ነው ሌላ ኃጢአት የሚያሰራው። አሁን እኔ ዝክር ብቀበል ለዝክር እየተቀበልኩ ሌላ ነገር ለግል ህይወቴ ማከማች ከሆነ መኪና መምሬ ከሆነ ቤት መገዛ ከሆነ ብቻ ለግል የሆነ ነገር ማከማች ከሆነ መንፈስ ቅዱስ ማታለል አይቻልም። ያ ስለሆነ እኮ ነው አሁን እግዚአብሔር የሚያዘነብን የሚገርም ነገር። ግን ያቺ በቃ የምታረገውን ነገር ለእውነተኛ ነገር ካደረክ እግዚአብሔር በእውነቱ ነገር ታገኘዋለህ። መልእክቴ ይሄ ነው። እኔ ለሁሉም በቃ የእውነት አምላክን ለማግኘት እውነተኛ ሰው ሆኖ ከተሄደ እግዚአብሔር እናገኘዋለን። ያም ያለፈውን ህይወቶችን በንስሐ ታጥበን በቃ ወደ እግዚአብሔር ከቀረብን እግዚአብሔር ይሰማናል። እቺናት መልእክቴ። አመሰግናለሁ። እማሆይ ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። ብዙ መናገር ያልፈለጉት ነገር ግን ብዙ የሚያውቁት ነገር እንዳለ ያው እዝጋም
ይሄን ተወኝ እያሉ ስጠይቆት ያለፉት ነገር አለ። ከቀረጻ በፊት የሚያወራነው ነገር አለ። እግዚአብሔር ፈቃዱ ሆኖ ነገሩ ሁሉ በጊዜው ይገለጻል። እኔም ማስጨነቅ አልፈለኩም። የነበረን ቆይታ ግን ይሄን የሚሰማ ጆሮ፣ ይህንን የሚያዳምጥ ህሌና፣ ይህንን ደግሞ ወደ ህይወቱ አስገብቶ የሚተገብር ልቦና የተሰጠው ሰው ብዙ በዚህ መልእክት መማርና መጠቀም ይችላል ብዬ አምናለሁ፣ እኔን ጨምሮ ማለት ነው። እናታችን የዛሬ እንግዳዬ ስለነበሩ እጅግ አድርጌ አመሰግናለሁ። ስለነበረን ቆይታ እግዚአብሔር ስሙ የተመሰገነ ይሁን። ከልብ ነው የማመሰግነው በአድማጭ ተመልካቾች ስም እግዚአብሔር ይስጥልኝ። አሜን። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ከእናታችን ከእማሆይ ወለተ ኢየሱስ ጋር የነበረን ቆይታ ይሄን ይመስል ነበረ። በቆይታችን የብዙዎቻችሁን የህይወት ታሪክና የብዙዎቻችሁን ህይወት የሚዳስስ ቆይታ እንደነበረን ተስፋ አደርጋለሁ። ሐሳብ አስተያየታችሁን ኮሜንት መስጫ ሳጥኑ ላይ አስቀምጡልን። ከእናታችን ከእማሆይ ከወለተ ኢየሱስ ጋር በድጋሚ በብዙዎቻችሁ ጥያቄና ሐሳብ አስተያየት የምንገናኝበትን መንገድ በድጋሚ እናመቻቻለን። እግዚአብሔር አምላካችን በሰማነው ሁሉ 30-60 መቶ ያማረ ፍሬ አፍርተን የቀማን መልሰን የበደልን ክሰን ለስጋ ወደሙ እንድንበቃ መንግስቱን ርስቱን እንድንወርስ አምላካችን እግዚአብሔር ይርዳን። ስለማይነገር ስጦታው ስሙ የተመሰገነና የተወደሰ ይሁን። እናታችን ቅድስተ ቅዱሳን ንጽሕተ ንጹሐን ድንግል ማርያም ስሟ የተመሰገነ ይሁን። ጻድቃን፣ ሰማዕታት፣ ሐዋርያት፣ ነቢያት፣ መነኮሳት፣ ደናግላን ሁሉ ለስም አጠራራቸው ክብርና ምስጋና ይድረሳቸው። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።